እሺ ቀጥል። አይ ቅድምም ይሄን ሀሳብ ሙሌ ሲያነሳልን ነበር። እኛ መጽሐፍ ቅዱስ ስንል የተጻፈው ወረቀቱ ይሄ 66 ተጠርዞ ያለው የእግዚአብሔር ብሬቭ ያለበት ትንፋሰ እግዚአብሔር ነው የምንለው። ኢቨን ዶ ቅድም እንዳልከው የሰይጣን ድምፅ ቢኖር፣ የሰዎች ኮንቨርሴሽን ቢኖር፣ የአህያ ንግግር ቢኖር፣ እነዚህ ሁላ ኢንስፓየርድ ናቸው ማለት ለእኛ ለትምህርታችን ሰማይ አፕሩቭ አድርጎ ለትምህርታችን ለኔና ለአንተ ለትምህርታችን ለሳንቲፊኬሽን ለሳልቬሽን የሚያበቃ ለዛ ነው የእግዚአብሔር ቃል ነው ብለን ብንወስደው ኦኬ እንጂ ላይክ ኦራሊ ብቻ የተናገረውን ነገር አይደለም። እግዚአብሔር መጽሐፍ ቅዱስ ላይ ያለው ነገር ኢቨን ጳውሎስ የኔ ብሎ የሚናገረው ነገር ራሱ አውቶሪቲ የተሰጠው አውቶሪቲ ከሰማይ የተሰጠውን አውቶሪቲ የምናይበት ነው። ስለዚህ እግዚአብሔር አውቶራይዝድ አድርጎ የሰጣቸው ሰው ለዛ ነው። አንተ እሱኛውን ነገር በደንብ ሚስ ማድረግ የለብንም። ኤኒዌይስ ጸሎት እንዳያመልጥ ለኛ ለዓላማ ነው እኮ የተሰጠን የተጻፈው። ያጠፉትንም እንኳን የጻፈው መጽሐፍ ቅዱስ ቃል በቃል ሳያፍር ብሉይ ኪዳን ከልጁ ጋር ተኙ ምናምን ለኛ ትምህርት ነው። ሻገባ ምናምን ለኛ ትምህርት ነው። እሱ ምንም እንትን የለም። ለዛ ነው የእግዚአብሔር ቃል የእግዚአብሔር መገለጥ ነው። ትክክል። አጠቃላይ እኮ እንደዛ ነው የሚጠራው። ያ ጸሎት እንዳይወጣ ጸሎት ካለ ከቃሌ ጋር ያው ትንሽ ደቂቃ ቃሌ ረጅም ሰዓት ስላላወራ ከዛ ስፒክ አንተ ትቀጥላለህ ከተስፍሽ ጋር ወይ ደግሞ ከሙሌ ጋር ትቀጥላለህ። ቃል እያለ እሺ ሰማለሁ ትሰማለህ? ቃላችን ምን አለው እግዚአብሔር ይመስገን። እስቲ አውራው እስቲ እንትና ጸሎት ሻካለ አውራው እስቲ። እሺ የጸሎትና የስፒሪቴሲስ የተለያየ ሆኖ እያየሁት ነውና ጸሎት ምንድነው የሚለው ከኢንፋሊቢሊቲ አንፃር ከቸርች ኢንፋሊቢሊቲ አንፃር ወይ መጽሐፍ ቅዱስ ብቻ ነው ሊቃውም የሚችልበት የመጀመሪያው ፖይንቱ ምንድነው? ከስፒር ካለው ጋር እኔም የምስማማ ነኝ። እኛ መጽሐፍ ማን ነው ቤተክርስቲያን አትሳሳትም ስንል እግዚአብሔር የገለጠው እውነት አንድ ጊዜ ለቅዱሳን የተሰጠው ሃይማኖት ከህብረቱ ተነጥሎ አይጠፋም እያልን ነው። ስለዚህ ህብረቱ ከትምህርቱ ትምህርቱ ከህብረቱ ተነጥሎ የሚቀርበት ለምን ክርስቶስ ራሱ ቃል በገባላቸው ጊዜ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጥምቀትን ከተናገረ በኋላ በእንደዚህ አይነት መልኩ ቃል ገብቷል። ስለዚህ ያ ህብረትና ትምህርቱ ተነጣጥሎ የሚጠፋ አይደለም። በቃ ስለዚህ ቤተክርስቲያን አትሳሳትም እያልን ያለ ነው። ከዚህ አንፃር ነው ስፒርም ያለው ይሄንን ነው፣ እኛም የምናምነው ይሄ ነው። ምንም የተለየ ነገር የለም። ስፒሮስ እና አንተ አንደኛ እንደው ማትሳሳተው ቤተክርስቲያን የትኛው ናት ብትባሉ የተለያየ ምላሽ ነው የሚኖራቸው። አንድ ሁለተኛው ደግሞ አይ ሁላችንም እውነታውን ይዘን ስለምንል ምንም የተለያየ ነገር አናወራ። ቆይ የተለያየ ነው። ለአንተ ኢስተርን ኢንፋሊብል ናት ወይስ ምንድን ናት? ኦሪየንታል የጌታ ቤተክርስቲያን መሆኗን አውቃለሁ። ማጠየቅ እኔ የጠየኩት ኢስተርን ኢንፋሊብል ናት ነው የማውቀው፣ ሌላ አላውቅም። እሺ አንዴ በቃ እኔ ላውራ በቃ። እሺ ስለዚህ የማታውቀው ነገር መኖሩ በራሱ የቤተ ክርስቲያንን ብቸኛ ኢንፋሊቢሊቲ ያጠፋብሃል። ለዛ ነው የተለያየ ምላሽ ነው የምትሰጡት ማለት። ኔክስት ግን የሚነሳው ነገር ምንድነው? እኛ ቤተ ክርስቲያን አትሳሳትም አልን እንጂ ማትሳሳታለች አልን እንጂ ትጠፋለች አላል። አሁን ያነሳው ቤተ ክርስቲያን ከትምህርቱ ተለይታ አትጠፋም። ቤተ ክርስቲያን ትጠፋለች አይልም። ሶላ ስክሪፕቸር ላይ እንደዛ የሚል ነገር የለም። ያለው ቤተ ክርስቲያን ልትሳሳት ትችላለች የሚል ነው እንጂ ልትጠፋ አትችልም የሚል። አሁን ያነሳቸው ጥቅሶች በሙሉ አዎ ቤተክርስቲያን ማትጠፋ ናት፣ ምክንያቱም ክርስቶስ ከሷ ጋር አለ። ቤተክርስቲያን ስትሳሳት የሚያርማት ቃል ስላለ አትጠፋም። ያ ማለት ግን አትሳሳትም ማለት አይደለም። በቃ አትሳሳትም የሚል ነገር ግን ልታመጣ አትችልም ነው። ቤተክርስቲያን አሁን የጠቀስካቸውን ጥቅሶች ይዞ ራሱ ስለ ቸርች ኢንፋሊቢሊቲ ያወራ አንድ ቤተክርስቲያን አባትም ልታመጣ አትችልም። ስለዚህ ቤተክርስቲያን ልትሳሳት አትችልም የሚለውን ልታስረዳ የምትችልበት መንገድ ከሌለ በእነዚህ ምክንያቶች መጽሐፍ ቅዱስ ብቻውን የማይሳሳት መጽሐፍ ይሆናል ማለት ነው። የማይሳሳት ባለስልጣን ይሆናል ማለት ነው። እሱ አንተ አርጊውመንት ነው። እኛ ስህተት ደግሞ ቤተክርስቲያንን ያጠፋል
ለምን ኑፋቄ ራሱ አንዱ ከዘላለም ሕይወት የሚያጎድል ነው። አንዴ ስለዚህ እሺ እቺን ብቻ ልበል ስፒሪዬ፣ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። ስለዚህ የክርስቶስ ትምህርት አለመጥፋቱ ነው ስህተት አልባ የሚያደርገው ማለት ነው። ስለዚህ በክርስቶስ ትምህርት ለማይኖር አምላክ የለውም ስለሚል አምላክን ማጣት ማለት ነው። ስለዚህ መጽሐፍ ቅዱስ በግልጽ ትምህርቱን ትልቅ ቦታ ሰጥቶ ስለሚናገር ከዛ አንፃር ነው እየተናገርን ያለነው። ልክ ነን ማለት ነው። ስለዚህ ህብረቱም ትምህርቱም አይጠፋም፣ ቤተክርስቲያን አትሳሳትም። አለቀ። ስፒሮ ቀጥልሽ። አንድ ነገር ግልጽ እንዲሆንልኝ ቤተክርስቲያን አጠፋም እንጂ አትሳሳትም አላልም አላችሁና ቤተክርስቲያን አጠፋም ግን ትሳሳታለች ስትል በኑፋቄ ትምህርት ነው። ስለ ኃጢአት እንደሆነ ሁላችንም እንግዲህ እንትን እንላለን። ስለ ኃጢአት እያወራክ አይደለም፣ ስለ ኑፋቄ እያወራክ ነው። አልገባኝም፣ ጥያቄ አልገባኝም። ቤተክርስቲያን ልትሳሳት ትችላለህ ስትል ኑፋቄ ሊገባባት ይችላል። ስህተት ሁሉ ኑፋቄ አይደለም። ኑፋቄ ሊገባባት ይችላል። አዎ በቃሉ መሰረት እያረመች ትሄዳለች። ስህተት ሁሉ ግን ኑፋቄ አይደለም። ልትሳሳት ትችላለች ሲባል ኑፋቄ ውስጥ ትገባለች ነሰሰርኒ ማለት አይደለም። አሁን ግን እዛ ውስጥ አይደለም እኛና እናንተ የምናወራው። አሁንም ጸሎት ቤተክርስቲያን አትሳሳትም ስንል ከኑፋቄ ከተሰጠው ትምህርት አንጻር ነው እንጂ ኃጢአት ይሰራሉ አይሰራሉ የሚለው አይደለም። አይ ከኃጢአት አንጻር አይደለም። ስህተትና ኃጢአትም ሁለት የተለያዩ ነገሮች ናቸው። አሁንም ክሊር ስላልሆነልህ ነው ማለት ነው። በዋናነት ግን ቤተክርስቲያን ልትሳሳት አትችልም የሚለውን ነገር ከምን አንጻር ልታረጉት ፕሩቭ ልታረጉት ትችላላችሁ ነው። አሁን ትጠፋለች አትጠፋም የሚለው ብዙም ያስኬድ አይደለም። እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለው ኦፍ ኮርስ ከቤተክርስቲያን ጋር ነው። ኢየሱስ ከቤተክርስቲያን ጋር ስላልሆነ አይደለም የቆሮንቶስ ሰዎች የገላትያ ሰዎች ችግር ውስጥ ገብተው የነበረው ኢየሱስ ከነሱ ጋር ስላልሆነ አይደለም። ስለዚህ ከኢንፋሊቢሊቲ አንጻር የምታነሱት ነገር በአጠቃላይ ከቤተክርስቲያን ኢንፋሊቢሊቲ አንጻር የምታነሱት ነገር ቀጥታ ከመጽሐፍ ቅዱሱ ጋር ራሱ የሚጋጭ ነው ብዬ አምናለሁ። ምክንያቱም መጽሐፍ ቅዱሱ የተሳሳቱ ቤተክርስቲያናትን ያሳየናልና ማለት ነው። ለእናንተ ማትሳሳተው ቤተክርስቲያን የትኛው ናት ነው። በዛ ላይ ኦርቶዶክሳውያን እንደመሆናችሁ ስፒሮስና ጸሎት ራሳችሁ ማትሳሳተው ቤተክርስቲያን ብላችሁ አርቲኩሌት ካረጋችሁ በኋላ የማትሳሳት የትኛው ናት ለሚለው ጥያቄ የተለያየ መልስ የሚኖራችሁ ከሆነ የማትሳሳተውን ቤተክርስቲያን ሎኬት ሳታደርጉ ቤተክርስቲያን ተሳሳታችሁን ልትሉን አትችሉ። በቃሉም ጋር ትጋጫላችሁ፣ ሎጂካልም አይደለም። ስለዚህ በዚህ ምክንያት ነው መጽሐፍ ቅዱስ ግን እኔንም እናንተንም የሚያስማማ ጉዳይ ነው፣ ሊሳሳት የማይችል ከመሆኑ አንፃር። ስለዚህ ቤተክርስቲያን ግን ስትሳሳት አይተናል። የቆሮንቶስ ቤተክርስቲያን ስትሳሳት አይተናል። የቆላሲያስ የገላትያ ቤተክርስቲያን ስትሳሳት አይተናል። ስለዚህ በእንደዚህ አይነቱ መልክ ቤተክርስቲያን የምትሳሳት ከሆነ ቃሉ ሊያርማት ሁል ጊዜ ከሷ ጋር ስላለ እንጂ በምንም መልኩ ቤተክርስቲያን ተሳሳት አትችልም የሚል ሎጂክ እንድል ልትሰሩ አትችሉም። ዋናው የመጀመሪያው ነገር እሱ። ስለዚህ ለእናንተ የሚቀርበው ጥያቄ አሁንም አንደኛ የማትሳሳተው ቤተክርስቲያን ሎኬት አድርጓት፣ የትኛዋ ናት የማትሳሳተው ቤተክርስቲያን? ሁለታችሁ ኮመን የማትሳሳት ቤተክርስቲያን አለቻችሁ ወይ የሚለው የመጀመሪያው ነው። ሁለተኛው ነገር ግን እንደዛም ካላችሁ በኋላ ደግሞ ቤተክርስቲያን ተሳሳት እንደማትችል እስቲ አንድ ማስረጃ ስጡን ነው። ማስረጃ የለም፣ ማስረጃ ላኪ ያደርጋል። ከነዚህ ነገሮች አንጻር ነው አሁንም ሙግቱን እያቀረብኩት ያለሁት። ኦኬ፣ አመሰግናለሁ። ወንድማችን ያው ቤተክርስቲያን እያለ ሎካልን ነበር ሲጠራ የነበረው፣ ቤተክርስቲያኖች እያለ አብያተ ክርስቲያኖች እያለ። እኛ እያወራን ያለው ደግሞ አጠቃላይ ስለ ቤተክርስቲያን ነው። ጌታችን ኢየሱስ ክርስቶስ የመሰረታት አንዲት ቤተክርስቲያን አለች። እቺ ደግሞ ዓለም ሁሉ ውስጥ ነች። እቺ ቤተክርስቲያን ሁሉም ቦታ አለች። አሁን የሆነ ቦታ ቆሮንቶስ አጠፋች ቤተክርስቲያን ተሳሳተች አይባልም። ኦልሬዲ ቤተክርስቲያን ተሳሳችም አይባልም እዛ ጋር። ለምን የሚያስተካክላት ሐዋርያው ጳውሎስ አለ፣ መሪዋ አለ። ልጆች ሳጠፉ ማለት በቃ ቤተክርስቲያን ጠፋች ተሳሳቱ ሁሉ ማለት አይደለም። ሲያጠፉ መልእክት እየላከላቸው በኑፋቄም ነው እንግዲህ የተሳሳተችው የቆሮንቶስ ቤተክርስቲያን። እሱንም ማየት አለብን። ሲያጠፉ መልእክት ይጽፍላቸው ነበረ። ሐዋርያው ጳውሎስ ቤተክርስቲያን ያችን ቤተክርስቲያን የተከላት። ስለዚህ ትምህርቱ ይሄ መገለጡ ሐዋርያው ጳውሎስ ጋር አለ። ከዛ መገለጥ ካስተማራቸው ነገር ሲሸሹ ቤተክርስቲያን በሐዋርያው ጳውሎስ መጥቶ ደግሞ እንደዚህ ተሳስታችኋል ብላ ቤተክርስቲያን ስንት ዓመት የምታደርገው ነው ጉባኤ እየጠራች እና በቆሮንቶስ ቤተክርስቲያን ምን አይነቱ ኑፋቄ ነው
በየትኛው ኑፋቄ ነው የተሳሳተችው ቃሌ? ያልተሳሳተ ስፒር ጳውሎስ ደብዳቤ ጻፈው። ስፒር ያልጠየቅኩህን መልሰህ ከዛ በኋላ ደግሞ ሌላ ጥያቄ ደግሞ እየጠየቅከኝ ነው። የጠየቅኩህን የቀድም የነገርኩህን ረስተኸዋል። ስህተትን ከኑፋቄ አንጻር ብቻ እንመለከትም ብዬ ቅድም አንስቼልህ ነበር። ግን ደግሞ ስህተት ነው፣ አለቀ በቃ። ግን ደግሞ ቅድም ምን አልክ? ሎካል ቸርችን ጠራ አልክ። ሶ አሁን እስቲ ያልተሳሳተች ወር ልትሳሳት አትችልም የተባለች ዩኒቨርሳል ቸርች አሳየን ከመጽሐፍ ቅዱስ። አንድ ተጨማሪ ጥያቄ ማለት ነው ለክሌም። ሁለተኛ ነገር ደግሞ አሁን ባነሳው ነገር ውስጥ እንኳን የትኛዋ ነች እሺ ለአንተ ሎካል ቸርች ነች ተሳሳተች እያልክ ያለው ካልክ ለአንተ የማትሳሳተው ዩኒቨርሳል ቸርች አሁን 21 ሴንቸሪ ላይ ቆመ የማትሳሳተውን ዩኒቨርሳል ቸርች አሳየኝ እስቲ የትኛዋ ናት? እነዚህን ሁለት ጥያቄዎች እባክህ መልስ። ኦኬ አሳያለሁ፣ ችግር የለም ከራሱ እንትን አሳያለሁ። ግን አሁንም ምንድነው ወይም ሚስተር ወይም ኦሪየንታል ነው መሆን ያለበት ነው ክርክሩ። ጥያቄው እሱ ላይ ነው የሚያተኩሩት። እቺ አንድ ቤተክርስቲያን ኢየሱስ ክርስቶስ የተከላት ትኑር አትኑር አላውቅም። በእናንተ እንትን በቃ ተሳስታለች ወይም ስለዚህ የእናንተም ልዩነት ቤተክርስቲያን እንደተሳሳተች ያሳያለው ዋናው ሙግታችሁ በጣም ስሞታ ሳይሆን ቆይ አንዴ ያልስኪ ቆይ እና ቆይ አንዴ ስማ አንዴ ትጠይቃለህ እንዴ? ትጠይቃለህ። ምንም በደስታ ነው የምንመልሰው። ሶላ ስክሪፕቹራል እኮ ነው እየሞገተ ያለ ነው። ግን መጀመሪያ ግን ሎኬት አድርገህ አሁን ልትሳሳት የማትችለው የትኛዋ ቤተክርስቲያን ናት ለአንተ? ቤተክርስቲያን አንዷ ቤተክርስቲያን ጌታችን ኢየሱስ ክርስቶስ የመሰረታት የቷ ስንት አንድ ነች እያልኳ የቷ ትለኛለህ እኮ የቷ አንድ ያልካት የትኛዋ ናት? ለምሳሌ እሺ አሁን ኢስተርን ኦሪየንታል ብለሃል። ኢስተርን ነው ኦሪየንታል የቷ? የኔም ጥያቄ እሱ ነው። አንድ ቤተክርስቲያን ለሱ ጥያቄማ መልስ ካላገኘህማ እኛ ጋር እኮ መነጋገር የለብህም ራሱ። ቆይ ልጨርስ እኮ የትኛዋ ቆይ ጥያቄ ስል እኔ መጀመሪያ ቆይ አንዴ ስማ ቆይ መሀል የገባሁብህ የምትመልሰውን ነገር እያየሁ ሁሌ መሀል ትገባለህ። ጠየቅኩ መሀል ከገባሁብህ በቃ የማይሆን ነገር መልሰሃል ማለት ነው። እኔ ጠየቅኩ ኦሪየንታል ወይስ ደግሞ ኢስተርን የትኛዋ ናት ልትሳሳት የማትችለው? በቃ እኔ ጠየቅኩ እሱ መልሰሃል። የኔም ጥያቄ ነው ያልኩት። እኔ አላቃትም አይደለም እናንተ የምትጠይቁት እቺ ቤተክርስቲያን የለችም ወይ ብላችሁ ነው የምታምኑት ብዬ ጥያቄውን ወደ እናንተ ላዞረው ነው። የተጠየቀውን ለምን አትመልስም? መስፊር አረ በመዳ መለስኩ። 10 ነው የመለስኩት። 10 ቃታለ የተለያየ እንትን ነው ያለው ብላችሁ ራሳችሁ መስከራችሁ። ስፒሮስ እባክህ ምንም እኮ የምትጨርሰው ነገር የለህም። እኔ የጠየቅኩህን ትተህ ያልጠየቅኩህን እኔ የጠየቅኩ በቃ እንዴ ስማ ቆይ እንዴ ለምንም አትመልስም እናውቃለን። ግን አንዴ ስማ በጉልበት ነው አያችሁ፣ አንዴ ስማ ሳይሆን በጉልበት ነው። ኧረ እባክህ ኧረ በፈጠረ እንጂ እዚህ እኮ ሊያዥ ለገናዥ ያስቸገርከው አንተ ነህ። እኔ የጠየቅኩህ ሌላ ይኸውልህ ከታች ለምሳሌ ኦሪየንታልና ስለ ኢስተርን አይመለከተንም ማለት። ስለዚህ አንድ ማትሳሳት ቤተክርስቲያን አለች በኦሪየንታልስ በነጻሎክ ሳይድ ሲምፕሊ ኦሪየንታል ማትሳሳት ናት። እሺ እንደዛ አለና ጨረሰ። አሁን በአንተ ሳይድ ግን የማትሳሳተው ቤተክርስቲያን የትኛዋ ናት? እና ደግሞ ከሌሎች አብያተ ክርስቲያናት ምን እንደሚለያትም አስቀምጥልን። አለቀ በቃ። ይሄን ከመለስክልን በኋላ የፈለከውን ትጠይቃለህ። አሁን መልስ። ኦኬ ሶላ ስክሪፕቱራ ናካል ሶላ ስክሪፕቱራ በሱ ልጠይቅህ። ኧረ በስመ አብ ኧረ አልጠይቅም። በሶላ ስክሪፕቱራ በራሳችሁ መጽሐፍ የእግዚአብሔር ቃል በምትሉት ጌታችን ኢየሱስ ክርስቶስ የመሰረታት አንዲት ቤተክርስቲያን ነች። ያቺ ቤተክርስቲያን ደግሞ አጠፋም ብሏል ቃሌ። ያቺን ማጠፋ ቤተክርስቲያን አንዷ አለች እስከ ዘላለም ትጠብቃለች። አሁን ካቶሊክ በሏት፣ ኢስተር ኦርቶዶክስ በሏት፣ ኦሪየንታል በሏት እሱ ላይ ትደርሳላችሁ። ከኔ በለጠ አባቶችን እያነበባችሁ የጥንቷን ቤተክርስቲያን እያያችሁ ነው። እሱ ዛሬ ስፒሮስ መጥቶ አይደለም የሚመልስላችሁ። አንድ ነገር የሚያውቀው ግን ስፒሮ ምንድነው? አንድ ቤተክርስቲያን ነው ጌታችን ኢየሱስ ክርስቶስ የመሰረተው። ያቺ ቤተክርስቲያን ደግሞ ዳግም እስከሚመጣ ድረስ ትኖራለች ትምህርቷን ይዛ።
ያቺ ቤተክርስቲያን ነች ማትሳሳተው የጌታ ቤተክርስቲያን የምትባለው። ስለዚህ ያቺ ቤተክርስቲያን ማነች የሚለውን ደግሞ በሚቀጥለው አብረን እንወያያለን። እቺ ቤተክርስቲያን እንዳለች ኧረ በሚቀጥለው አይደለም አሁን ነው የምታሳየን እንጂ እንዴ እኮ አሁን አሳየን። የትኛው አይ ስፒሮስ የኔን ትተህ መጀመሪያ ራስን አመልስም እንዴ መልስ። አልመልስም እናንተ ካልመለሳችሁ እሺ አንዴ በቃ ለቤቱ አንዴ አፒል ላድርግ ወደ ቤቱ ባለቤቶች ማለት ነው ሶሪቲ እና ሞዴሬተሮች ሌላ በዚህ ጉዳይ ላይ ሲሪየስሊ ኪናት የማትሳሳተው ብሎ እንትን ሊወያይ የሚችል ሌላ ሰው ይኖራቸዋል እንዴ? ከስፒር ጋር ይቆም በቃ አልመልስም እያለ ስለሆነ ዋጋ የለውም። ሶ አንተን አይደለም አንዴ ቆይ አሃ አልመልስም ካልክ በኋላ ለማጠቃለል ምን ታጠቃላለህ? ካልመለስ ከስፒድ ቆይ እሺ ተስፍሽ ይቀጥል። በቃ አልመልስም ብሏል። ሌላ ሰው ይቀጥል። እንደዛ ይሻላል። ከሌላ ሰው ጋር ታሰበ ማጠቃለያ እኮ አይሰጥም። በቃ አልመልስም ብላ በቃ እዛ ላይ ቆሟል። ባይሆን ሌላ ሰው የሚችል ሰው ይግባና ይነጋገር። ከዛ ምን መቀጠል በቃ ተስፍሽ አቋርጬ ነው ይቅርታ ቀጥል። በቃ ልንገራችሁ ትክክለኛው ቤተክርስቲያን በራሳችሁ ቃል ያወጣልኝ የኢትዮጵያ ወንጌላውያን ህብረት የእምነት መግለጫውን አውጣው። ኧረ ስለ እግዚአብሔር ስለ ራስ የእምነት መግለጫው ላይ ይበቃል። በቃ ስለ ራስ መናገር ራሳችሁ ልንገራችሁ ግዴታ አይደለም። በቃ ስፒር በቃ ከጸሎት ጋር እንደሱ አይልም ይላል። ስፒር ተው አታስቸግር ነገር ይላል። ስለዚህ የምትሰጡት ለኢስተር ኦርቶዶክስ እና ለካቶሊክ ነው። በቃ ኧረ አይደለም ቆይ ምን ሆነህ ነው? ልነግርህ ነው እኮ አውራኝ። በቃ ይበቃሃል። አይበቃኝም ልንገርህ ጥያቄውን ቀጥታ ልመልስ ወይ አስቆሚ ወይ እንትን ይበቃሃል። ልውረድልህ ቃል ያው የተለመደው እሺ ያው አይ በቃ ምንም እኮ ከምትረብሽለው የምትመልሰው ስታጣ ጊዜ መልስ አይደለም። አሁን የቃሌን እንደዛ ነው ስፒር ሁሌ የሚናገረው ነገር ሲያጣ የሆነ ነገር ፈርጆ ይሄዳል። ወይ ጥላቻ ብሎ ይሄዳል ወይ እንትን አድርጋችን ብሎ ነው የሚሄደው። ስለዚህ ብዙም አትፍረዱበት። ቀጥል ቃሌ አሁን ጸሎት ካለ ከጸሎት ጋር እንቀጥል። ጸሎት እንዴት ነው? እሺ ጸሎት ሁሌ ስራ ላይ ምናምን የሚሆንበት ጊዜ አለው። ጸሎት ችግር የለም ከቅድም ጀምሮ ሲለው የነበረው እኮ ነው። ጸሎት ቀጥል። ጆሲን ሳቡት እስቲ ከካቶሊክ አንፃር እንወስድ። ጸሎት ቅድም ሲል ነበር። እሱ ግልጽ ነው የተናገረው። በቃ በሱ እምነት በሱ አቋም ያለበትን በግልጽ ተናግሯል። ጆሲ አዎ፣ ግን ስትገቡ እና ስታወሩ ከጸሎትም ቅድም ያየሁት ነገር አለ። ሶላ ስክሪፕቸራን መጀመሪያ አይዲያውን አንደርስታንድ ማድረግ ያስፈልጋል። አይዲያውን አንደርስታንድ ያላደረግነውን ነገር መሞገቱ ብዙ ጥቅም ስለማይኖረው አይዲያው ምንድነው? ቤተክርስቲያን ትጠፋለች አይደለም፣ ጠፍታለችም ማለት ነው። ስለዚህ ከዛ አንፃር የሚነሱ ነገሮችን ማንሳቱ ብዙ ጥቅም አይኖረውም ማለት ነውና ፕሊስ ዶንት ዱ ዳት። እስቲ ከካቶሊክ አንፃር ከጆሲ ጋር እንመልከተው። ከሚውት ፍቱኝ። አቤላ ለሙስሊም ሁላ ችግር የለበትም ያልከው the same theology in Lutheran Augsburg Confession ላይ ስላለ I hope so that you are እዚህ እናውራ እንዴ ነው እዚህ ማውራታችን ማውራለሁ ችግር የለውም። the same live አይ ከኔ ጋር ኮሜንት ላይ ያሉት ኮሜንት ላይ ያወሩ ከኔ ጋር አወራና እንዴት ነህ? ደህና ነኝ። እንዴት ነህ አንተ? አለን ሶላ ስክሪፕቸራን የማትቀበልበት መጀመሪያው ፕራይመሪ ምክንያት ምንድነው? መጽሐፍ ቅዱስ ውስጥ ስለሌለ the only infallible authority is the Bible የሚባል ሚል ቲቺንግ መጽሐፍ ቅዱስ ውስጥ አንድም ቦታ ስለሌለ አልቀበለውም። እሺ ስታንዳርዱን ተመልከቱት። ስታንዳርዱ the only infallible authority is the Bible የሚል ነገር የለም።
ስለዚህ ነው የማልቀበለው ብሏል። እሺ መጽሐፍ ቅዱስ ኢንፋሊብል አውቶሪቲ አድርጎ የሚያስቀምጠው መጽሐፍ ቅዱስ ውስጥ ኢንፋሊብል አውቶሪቲ አድርጎ የሚያስቀምጠው ማለት ነው the church and the bible itself ማስረጃ እሺ ጢሞቴዎስ ላይ የእውነት አምድና መሰረት ቤተክርስቲያን ናት ብሎ አስቀምጦታል። አዲስም ደግሞ ሁለተኛ ተሰሎንቄ ላይ በቃልና በጽሑፍ የምንነግራችሁ ትውፊት ነው ብሎ አስቀምጠዋል ማለት ነው። therefore ቤተክርስቲያንም ቪዚብል የሆነ አውቶሪቲ ያላት የእውነት መሰረትና አምድ ነች። ቃሉም እንደዛ ነው። እስቲ የእውነት መሰረትና አምድ ማለት ኢንፋሊብል ነው፣ ኢንፋሊብል ባለስልጣን ማለት ነው የሚል ማስረጃ አምጣ እስቲ። አንተ ያንተ ትርጉም ነው ወይስ ደግሞ ካንተ ትርጉም ጋር የሚስማማ አባት አለ? እሱ የሚስማማ አለ። ማስረጃ? እሺ ማስረጃ የለኝም፣ ግን ኢራኒስ ኦፍ ሊዮንስ አጌንስት ሄሬሲስ ላይ ይሄንን አስቀምጣለሁ። አይ አትሳሳት። እዚሁ ልንገርህ፣ ማስረጃ ከሌለ ባታወራው ነበር የሚሻለው። አጌንስት ሄሬሲስ ላይ የእውነት አምድና መሰረት ያለው ሄሬኒዮስ ወንጌልን ነው እንጂ እንትንን ቤተክርስቲያን በዛ መንገድ ኢቨን ሆሊ ስክሪፕቸርስ ባይኖሩን ቤተክርስቲያን አውቶሪቲ ፍሮም ክራይስት ስላላት የእውነት አምድና መሰረት ቤተክርስቲያን የእውነት አምድና መሰረት ቤተክርስቲያን ያለበት ዶንት ዱ ዘ ማይንድ ጂምናስቲክ ኢቨን ዶ ስክሪፕቸርስ አሉን ስክሪፕቸርስ እኔ የጠየኩት የእውነት አምድና መሰረት ብሎ የጠራው ቤተክርስቲያንን ለመሆኑ ማስረጃ አምጣ። ቤተክርስቲያንን ነው እንዴ ኢራኒዮስ ባይል እንኳን ራሱ as for you የእውነት አምድና መሰረት ናት የተባለው ማንን ነው? በቃ አሁን አንድ ጊዜ ሰማ። በመጀመሪያ ደረጃ ኢሬኒዮስስ ባይል ብለህ ማንሳት አትችልም። አንደኛ ራስን ኢሬኒዮስ ቆይ ሶላ ስክሪፕቸር ስታንዳርድ ኢዝ ኦንሊ ኢንፋሊብል አውቶሪቲ ኢዝ ዘ ባይብል ላይ የእውነት አምድና መሰረት የሚለው ቤተክርስቲያንን ነው። ስማ ቆይ እኔ ለምን እንደምትናደዱ ፕሮግራም ይገባኝ። ምንም አልተናደድኩም። you are gaslighting ስማ ቆይ በየመሃሉ አሁን ራሱ ዝም ብለህ ኮምፕሌን እያደረክ ነው። ሰራ እኮ ኮምፕሌን አላደረኩም። አንተ ነው ኮምፕሌን እያደረክ ነው። አሁን ሚውት አድርግ። እስካሁን ድረስ ወሬውን ትተህ እኮ ውይይቱን ትተህ እኔ ላይ ነው ያለው። ሰርቷል። አሁን ራሱ ሚውት አድርገው። ምኑ ነው የሰራው? ሚውት አድርገው። ለምን you were doing back and forth and ላውራ ነው። አንዴ ሚውት አድርግ። ስማ ቆይ እንዴ እኔም አንተም እኮ ላውራ ነው። ማንንም ለምን ታስገባኛለህ? አንዴ እኮ ላውራ ቆይ። ለጠየቅኩት ጥያቄ ትክክለኛ መልስ አልሰጠህም። ፊክስና አልመችህ አልኩኝ አይደለ? ኧረ ስለ እግዚአብሔር እንዴ ምን ኦልሬዲ እኮ ታርጌት ውስጥ ገባህ እኮ አሁን። አንዴ ሚውት አድርግ። አንዴ ቆይ እስቲ በኢየሱስ እንዴ ምን ሆናችሁ ነው? እሺ በመጀመሪያ ደረጃ የእውነት አምድና መሰረት የሚለው ኢንፋሊቢሊቲን ያሳያል ብለህ አመጣ። ኦኬ ቤተክርስቲያንን የእውነት አምድና መሰረት አላት አላላትም ከሆነ ጥያቄው እሱ ላይ ማውራት እንችላለን። የእውነት አምድና መሰረትነት ኢንፋሊቢሊቲን ያሳያል የምትል ከሆነ ማስረጃ ያስፈልጋል። ይሄ ያንተ ትርጉም ብቻ ከሆነ I'm not obliged to accept your ትርጉም ራሱ ያንተን ትርጉም አልፈልግም። እኔ ግል ትርጉም ምን ይሰራልኝ? ከዛ ማን ያለው ስለ ኢንፋሊብል ያለው አልክ ሄሬኒዮስ ነው አልክ። አምጣው ያንተን ጥያቄ ልጠይቅህ። ስለዚህ ቆይ እባክህ እየሰማህ አንዴ ይሰማ አንዴ እሺ አንዴ እኔ ላውራና ከዛ በኋላ የተጠየቀው ጥያቄ ላይ አንዴ ፕሩቭ አድርገን ከጨረስን በኋላ ደግሞ አንተ መጠየቅ ትጀምራለህ። እንደዛ ይሻላል እባክህ። እሺ ልቀጥል። ስለዚህ ማውራት አንድ ጊዜ ደርሼ ልመለስ። የሆነ ነገር በአዲንድ እመለሳለሁ። just give me 5 minutes በቃ እሺ ድረስና ነው። እሺ በቃ ሌላ ሰው ይግባሽ። ጆሲ ምንድነው የሚጨርስ? ጆሲ የእውነት አምድና መሰረት የሚለውን ተስፍሽ ሄሬኒዮስ አንስቶታል። ሄሬኒዮስ ቀጥታ የእውነት አምድና መሰረት ያለው ቤተክርስቲያን አይደለም። ቃል በቃል ስለ ቤተክርስቲያን አይደለም ያወራው፣ ቃል በቃል ማለት ነው። ይሄ ነው ቃል ሲጠቅስ ስለ ወንጌላት ነው ያወራው። የእውነት አምድና መሰረት ብሎ ወንጌላቱን ነው ያነሳው። ኢንፋሊቢሊቲን የሚሰጥና ለዚህ ጥቅስ ኢንፋሊቢሊቲን የሚሰጥና ሄሬኒዮስን የሚጠቅስ ከሆነ አንድ ሰው ሲመለስ ከዚህ እንጀምራለን። ቀጥታ የሚያርፈው ወንጌላቱ ኢንፋሊብል ናቸው ወደሚል እንጂ የሚያርፈው ቤተክርስቲያን ኢንፋሊብል ናቸው ወደሚል አይደለም የሚያርፈው ማለት ነው። ስለዚህ በዛ መንገድ ነው እንትን የሚያደርገው የሚቀጥለው ማለት ነውና
ግን ይሄንን ያልኩበት ምክንያት ምንድነው? መጽሐፍ ቅዱስ ውስጥ ቤተክርስቲያን መጽሐፍ ቅዱስ ብቸኛው ኢንፋሊብል አውቶሪቲ ነው የሚል ስለሌለ ብሎ ስለጀመረ ነው። ከራሱ መስፈርት ነው እንትን ልናደርግ የሚገባው ልንፈትሽ የሚገባው ማለት ነው። ስለዚህ ጆሲ በራሱ መስፈርት መሰረት ከመጽሐፍ ቅዱስ ውስጥ ስላላገኘው ስላለ አሁን ሊሳሳቱ የማይችሉ ሁለት ባለስልጣናት ወይም ደግሞ መጽሐፍ ቅዱስና ስክሪፕቸርን እንትንም ትራዲሽንን እነዚህን ሁለት ኢንፋሊብል ባለስልጣናትን ማምጣት መቻል አለበት ከመጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ካላመጣቸው ኢንፋሊቢሊቲያቸውን ፕሩቭ ማድረግ ካልቻለ መጽሐፍ ቅዱስ ውስጥ ስለሌለ ነው መጽሐፍ ቅዱስ ብቻ ነው የሚቃወመው የሚለው ነገር ራሱ አይሰራም። ምክንያቱም ኢንአፈርማቲቭ የምትቀበለውን ራሱ ጆሲ ኢንአፈርማቲቭ የምትቀበለው ልክ ነው ብለህ የምትቀበለውን ከመጽሐፍ ቅዱስ ፕሩቭ ማድረግ መቻል አለበት። እሱን ካልቻል ምንም ማድረግ አይቻልም። ኦልሬዲ ሰብጀክቲቭ ኢንተርፕሪቴሽንህን ነው የሰጠኸው ፖይንቱ እሱ። ስለዚህ ከዛ አንፃር ነው ጥያቄ። ስለዚህ መልስልኝ። ከስርም ያለውን እንግሊዝ ላድርግ አንተን ጋር ያለውን ላውራ። አይ ነው መልቲ ታስክድ ጋር እሱ ሊረብሻችሁ ይችላል፣ ግን ለሚቶክ ከስርም ከላይም ሚት አድርጋችሁ ለምን ላውራ? እኔ ጋር ቻፕተር ይሻላል። I'm asking the moderators. I'm not asking you. ጆሲ አቤት ከቃሌ ጋር አውሩ። ኮሜንት የሚሰጥ ከቃሌም ጋር በኮሜንትም ጋር ማውራት ይችላል። አመልቲ ታስክድ ጋር ዶንት ወሪ፣ አይረብሸኝም። ከፈቱልኝ ሚት የተደረኩትን ወደ አንተ ስመጣ የጠየቀኝ ጥያቄ ሶላ ስክሪፕቸራል ለምን አትቀበልም ነው? መጽሐፍ ቅዱስ ውስጥ የለም ነው። መጽሐፍ ቅዱስ ካለ ለምን አንተ አታሳየኝም? ይሄኛው ክፍል the only infallible authority ይላል። ወርድ ፎር ወርድም አልጠይቅህም። ኮንሴፕቱ ካለ እስቲ ያሳየኝ ልቀበል። እኔ ወደ እኔ ስታንዳርድ ያልከውን ነገር ወደ አንተ ሳዞር ይሰራል? እስቲ እንየው አሳየኝና show me where in the Bible the only infallible authority የሚለው in the Bible where exactly አለ? where on earth? እኔ እንግዲህ መጽሐፍ ቅዱስን በምችለው አቅም አንብቤያለሁ እስከዛሬ ድረስ the only infallible authority is scriptures የሚል አንድም ቦታ ክፍል ላይ አግኝቼ አላውቅም። እስቲ ያሳየኝ እሱን እና እሱን ካሳመንከኝ እኔ ፕሮቴስታንት ሆናለሁ። show me in the Bible እሱን። እሺ ይሄ ሺፍቲንግ ዲ አርጊውመንት ይባላል። ምክንያቱም አንድ ጊዜ ክሌም ያደረከውን ፕሩቭ ሳታደርግ እኔ መጠየቅ አትችልም። አርጊውመንት ቅዱስ ውስጥ የለም ነው የሌለም ነገር ፕሩቭ አላደርግም። ካሌ I asked you to show me የሌለም ነገር ፕሩቭ አላደርግም። እና ስማ በየጣልቃ ትግባ ግን አንተ ነህ ሽፍት እያደረክ ያለኸው። እኔ ጠየቅኩት just show me ነው። የለም የሌለም ነገር ፕሩቭ የማድረግ ግዴታ የለብኝም። የለም ያልኩት እኮ ጆሲ አይ እኔ ላሳይ እችላለሁ። እኔ ማለት ነው መሳይ አይ ቆይ እሺ ቀጥል። አይ ጆሲ አንድ ነገር ያነሳው መጽሐፍ ቅዱስ ውስጥ የለም። ታዲያ መጽሐፍ ቅዱስ ውስጥ ያለው ነገር ምንድን ነው ስትባል መጽሐፍ ቅዱስ ውስጥ ያለው ሁለቱ መጽሐፍ ቅዱስና ቤተክርስቲያን ሁለቱ ባለስልጣናት እንደሆኑ ነው ብለህ ክሌም ማለት። ስለዚህ ያው መጽሐፍ ቅዱስ ውስጥ የሌለን ነገር አሳየኝ ሳይሆን ያልኩ እኔም ማልቀበለው መጽሐፍ ቅዱስና ቤተክርስቲያን ነው ኢንፋሊብል የሚለው መጽሐፍ ቅዱሱ ብለህ ስላስቀመጥ መጀመሪያ ይህን ክሌምን ፕሩቭ ማድረግ አለብህ። እኔ የለም ያልከውን ነገር አይደለም ፕሩቭ እንድታደርግ እየጠየቅኩ ያለሁት፣ አለ ያልከውን ነገር ነው ፕሩቭ እንድታደርግ እየጠየቅኩ ያለሁት። አለ ያልከው ደግሞ ቤተክርስቲያንና መጽሐፍ ቅዱስ ናቸው ኢንፋሊብል የሚል አለ ብለሃል። ስለዚህ ሁለቱን አሳየ ነው። ስለዚህ አሁን ከቤተክርስቲያኑን ጀምርና አሳይ ስትባል የእውነት አምድና መሰረት አንደኛ ጢሞቴዎስን ጠቀስ። እንደዛ ካልክ ደግሞ አንደኛ ጢሞቴዎስን ኢንፋሊብል የቤተክርስቲያንን ኢንፋሊቢሊቲ ያሳያል ብለህ እንድትተረጉም ያስገደደህ ነገር ምንድነው ተባልኩ። አሁን ሰብጀክቲቭ ኢንተርፕሪቴሽን እኔ አልቀበልም። ምክንያቱም በራስ ስታንዳርድ መሰረት እየለካው ስለሆነ ማለት ነው። የራስን ስታንዳርድ ነው የመጣሁት። ከአንተ በፊት ይሄንን ጥቅስ ቤተክርስቲያን ልትሳሳት አትችልም ብሎ የፈታ ማን ነው አልኩ። ስለዚህ እሱ ምላሽ አምጣው በቃ። እሺ ጊቭ ሚ እኔ ልጠይቅህ ደግሞ አንተን እኔ የለም እኔ መልስልሃለሁ። መጀመሪያ ጥያቄው መልስ ቆይ ላውራ። ልክ አንተ እንዳስጨረስኩ አንተ ማስጨረሰኝ። እኔ ክሌም ያደረኩት የለም ብዬ ነው። የለም ያለ ሰው ሲጀመር burden of proof የለበትም። if you want the discussion a burden of proof is there on someone who said this claim is in the Bible. if I said sola scriptura Bible ውስጥ የለም I don't have the burden የለም ነው ያልኩት። አንተ አለ ካልከኝ ለምን አታሳየኝ? why don't you do that? የለም እሺ አሁን መልሼ ልጠይቅህ ነው። መልሼ የምጠይቅህ አይ አትጠይቀኝ። ኧረ በስመ ነገር አጊቭ የለም ብዬ ኧረ ስርዓት እንዴ! አይ መጽሐፍ ቅዱስ ውስጥ ታረጋው ዲስሪስፔክትፉል ሞ ሌሎች ጋር አንተ እኔ ላይ እሱ አይሰራም። አንተ ዲስሪስፔክትፉል ከእናንተ ጋር ረጅም አልኩኝ። ተው አታውቀውም። እሱን ተው ግን አሁን ችግር የለም አልወቀውም። እስቲ አለ ካልክ አሳየኝ። የለም የለም አሳይ የለም። ኧረ በፈጠረ ተደማመጡ እንደው
እኔ ለወራ ስልኩ ነው የገባ ያለው እሱን አስጨርሻለሁ። ሲጀመር የሌለውን ነገር አይደለም የሌለውን ነገር ፕሩቭ አድርግ አልተባልክም። አለ ያልከውን ነገር ፕሩቭ አድርግ ነው ያልኩህ። ኬሬኒዮስን ጠቀስ። ኬሬኒዮስ ኢንፋሊቢሊቲ ነው ለቤተክርስቲያን የሰጠበትን ይሄን ጥቅስ ጠቅሶ ኢንፋሊቢሊቲ ለቤተክርስቲያን የሰጠበትን አምጣ። ቡክ 3 ላይ እኔ ያልኩትን ይላል። ቡክ 2 ላይ አንተ ያልከውን ስለ ስክሪፕቸር ያወራል። ቡክ 3 ላይ even if we don't have the scriptures as an authority the church can continue the same teaching because of apostolic succession ብሎ ነው የሚያስቀምጠው። ክፈት ችግር የለውም አልከፍትም። እኔ ግን የለም ብያለሁ አይደል? እስቲ አሳየኝ። ሄድ እንደ ባይብል is sola scriptura አሳየኝ። ይታለ የለም እባክህ የሚለው ነገር ከየት ይመጣል? የለም አትቆጣ። እኔ እኮ እንዳንተ አልተቆጣሁም። እኔ አልተቆጣሁም። do not gaslight ተቆጣ እንጂ ሚውት አድርገህ ኦሬዲ you are gaslighted እኮ አንዴ ሚውት አድርገህ እሱ ቴክኒክ ሌላ ሰው ጋር ነው የሚሰራው። አልተቆጣሁም። አንዴ ሚውት አድርገህ ሰርቷል። ኦሬዲ ሚውት አድርገህ የታለ? ሄድ እንደ ባይብል is sola scriptura የለም። መደማመጥ ካልቻላችሁ ጆሲ በቃ ይቅር። እኔ ታስፈሽ በየተራ ማውራት ያለባችሁ ልታስረዳን የገባኸው ማስረጃ ማቅረብ ደግሞ ካልቻልክም በቃ እዚህ ጋር ነው መቆም ያለበት። ያለ ማስረጃ እንዴት ብለን ነው የምንተማመነው ታዲያ? ስለዚህ ቃልን ሲናገር ማስረጃውን ማቅረብ አለበት። አንተ ፍትናኔ ሶላ ስክሪፕቸር መጽሐፍ ቅዱስ ውስጥ የለም አልኩኝ። በርደን ኦፍ ፕሩፍ የለብኝም አለ ያለው ሰው ታዲያ ምንድነው ያለው? ክርስቲያንና ምንም አይኖር ምንም ችግር የለውም። አይኖር ሶላ ስክሪፕቸር አልማረው ነው በግድፈኒ ነው በቃ ቃሌ እንደዚህ እናርገው። ቃሌዋ እንደዚህ እናርገው። ስለዚህ የቀደም የተናገረው ነገር ተሳስቶ ነው ብለን እንለፈው በቃ። ተሳሳቱ ማስረጃ ነው አይደለም? ማስረጃ አለ። እሺ የጠየቀኝ ጥያቄ ሶላ ስክሪፕቸራ ነው። የለም አልቀበልም አለ ካለ አምጣና ያሳየኝ። ቤተክርስቲያናትና መጽሐፍ ቅዱስ ናቸው አልከን እኮ አይደል? ቤተክርስቲያናት መጽሐፍ ቅዱስን ነው ተው፣ ችግር የለውም። የተጠየቁትን ያደለው ሶላ ስክሪፕቸራ ማልቀበለው መጽሐፍ ቅዱስ ውስጥ ስለሌለ ነው። let him prove me in the bible the only infallible authority is the bible አለው ነው የሚለው ከመጽሐፍ ቅዱስ። ስለዚህ ቅድም የተናገርከውን ነገር ተተከው ነው ማለት ነው አይደል? አልተውም ግን መጀመሪያ እሱ ያሳየኝ። ታዲያ ማስረጃ አምጣ ጆሲ። አላመጣም። የእሱን ስታንዳርድ ላይ ይደረግ ያምጣው። ከስነቱን ቱላፍ this is your vulgarness ጆሲ በቃ እና you want to run ጆሲ ይበቃል። በቃ ተው እሺ። አምጡት። የለም ተናሃል በቃ አትምረኝ። ክቡርነቱ ሃይማኖት አምጡት። እንደባይል የለም ጆሲ በቃ የተጠየቀውን ፕሮቴስታንቲዝም የለም። ጆሲ ያብራራሱ ጆሲ ከ4:20 በኋላ በቃ ከዚህ በኋላ የምንቀጥለው እኮ ጆሲ ከዚህ በኋላ የምንቀጥለው ያልከውን ነገር ወይ ትቼዋለሁ ብለህ ስንት ስትል ነው አለ ማስረጃ ስታመጣ አልተውም። ጠያቂ እናንተ አይደለም ማስረጃ አለ። ስታንዳርድ ለምን አትመልሱም እናንተ? እስቲ ማስረጃ አለ ወይ? መጽሐፍ ቅዱስ ላይ ያሳዩኝ። ለኔ አለ ብለህ እኮ የገባህ አንተ ነህ እኮ ማስረጃ እንዳለ ሰው ጆሲ። እኔ እኮ አልኩት የሰጠሁት ክሊም አሁን ለምሳሌ ምንድነው መጽሐፍ ቅዱስ ውስጥ የለም አልቀበለውም ነው። እሱን አይደለም ያልከው። መጀመሪያ ያልከው ቤተክርስቲያን መጽሐፍ ቅዱስ ነው ማስረጃ አለ። እሱን የምቀበለውን ስናገር ነው። እኔ የምቀበለውን ስናገር ስለኔ ስታንዳርድ ልናደርግ አልገባንም። አምጡልኝና ልጠይቀው ነው ያለ። ጠየቀኝ። ሶላ ስክሪፕቸር ማልቀበልበት ነው የመጀመሪያ ስታንዳርድ ተናገርኩኝ። I'm not giving my standard first, I give you your standard first። እሺ ያልተናገርከው ነው ያለ። እሺ ጆሲ ያልተናገርከው ነው ያለ። ምን አንተ ቤተክርስቲያንና መጽሐፍ ቅዱስ ነው አላልክም? እኔ ብያለሁ። ያልኩት መጽሐፍ ቅዱስና ቤተክርስቲያን ነው እኮ። እሱ ማስረጃ አጣኩል ስታንዳርድ ከመጽሐፍ ቅዱስ አላምጣው ተውት። የእናንተ ቤዚክ ስታንዳርድ እሱ አይደለም የሶላ ስክሪፕቸራ። እስቲ አምጡት። የት አለ? Where in the Bible? Where it exists like even word for word Bible ideally እንኳን የት ነው የመጽሐፍ ቅዱስ ውስጥ the only infallible authority ጆሲ እንሰማማ እኮ ያነሳከውን ክሌም ትተካዋለህ። ወደሚቀጥለው ለሚሄድ እኮ ሁለት ነገር ነው። ካልተውከው ወይ ማስረጃ አምጣ። ማስረጃ ካላምጣ በቃ ትቼዋለሁ በል። ሁለት ነገር እንዴት ወዶ ይሆናል ጆሲ? ሶርቲ አይጠጣ ተውተስሽ አይ ቲንክ እንትን ላደረገው ነገር
አይ ቤተ ክርስቲያንን ነው መጽሐፍ ቅዱስ የሚለው ብሎ ክሌም ካረገ በኋላ ፕሩቭ ሊያደርገው ለማልኩኝ እስቲ አምጣና አሳየኝ። አረባ ይጨርስ በቃ ጆሲ ጨርስና ታወራለህ በቃ ሁሉም ነገር ላይ እኮ እንትን መግባት የለብህም እኮ የለም ሶላ ስክሪፕቸር መጽሐፍ ቅዱስ ላይ የለም። አታምጡትም የለም ዞም vulgar disrespectful አትሁኑ ሰው ላይ አንዴ አንተ እኮ አሁን ዝም ብለህ ዘራፍ የምትለው ቻው እስቲ ወረድ በቃ እኔ ያስወርድኩ ጆሲ ወይ አትሰማም ወይ ስትጠይቅ ወይ ሰው ሲያወራ አትጨርስም አውራ ቃል ያ እኔ ዝም ብዬ ረጅም ሰዓት ቆይቼ ማውራት ስጀምር እንደዛ ዘራፍ ማለት ትክክል አይደለም እንዴ። በዛ ላይ ደግሞ ከቁጣ ትርፍ ነገር ንግግር እና የሆነ ጥያቄ ስትጠይቅ ፖለቲካ ከመሰለ ኦሬዲ በቃ ቲክቶክ ፖለቲካ ጠልፎሃል እንጂ ኦሬዲ ፖለቲካውን እያወቅኸው አይደለም። እንደዛ ፖለቲካ የሚሰራው እንደዚህ አይደለም። እሺ እና ምንም አልሰራንብህም። ደግሞ ክሌም ላረከው ነገር ማስረጃ አምጣ አለ። ምክንያቱም እንደዛ የሆነበት ምክንያት አለ። አሁን እዚህ የምትሰሙ ሰዎች ማለት ነው ሶላ ስክሪፕቸር ለምን ነው የማትቀበለው ሲባል መጽሐፍ ውስጥ ስለሌለ አለ። እንዴ መጽሐፍ ቅዱስ ውስጥ ስላለ የምትቀበለው ምንድነው ሲባል መጽሐፍ ቅዱስ ውስጥ ስላለ የምቀበለው መጽሐፍ ቅዱስና ቤተክርስቲያን ኢንፋሊብል አውቶሪቲ መሆናቸውን ነው አለ። እሺ እንደዛ ከሆነ ከመጽሐፉ ስላላገኘው ነው ሶላ ስክሪፕቸርን ያልተቀበልኩት እንዳልከው የተቀበልከውን ነገር ከመጽሐፉ ውስጥ ፕሩቭ አድርገው ተባለ። ከዛ በኋላ ጢሞቴዎስን ጠቀሰና ማን እንዳንተ ተረዳ ሲባል ሄሬኒዮስ በታሪክ ታችን ስላለ ማለት ነው ፈልግ ሄሬኒዮስ ይሄን ጥቅስ ጠቅሶ ለቤተ ክርስቲያን አልሰጠም እና ሄሬኒዮስን መጥቀስ በጣም አይረኒ ሌሎቻችሁም ሄሬኒዮስን ለቤተ ክርስቲያን ኢንፋሊቢሊቲ በተለይ ጢሞቴዎስን ጠቅሳችሁ ለማብራራት የምትሞክሩ ሰዎች ሄሬኒዮስን ኮት ለማድረግ የምትሞክሩ ሰዎች ማለት ነው ለወደፊቱ መጠንቀቅ ያለባችሁ ሄሬኒዮስ ይሄንን አላለም። ስለ ቤተ ክርስቲያን ያወሩ ሰዎች አሉ እዚሁ ልንገርህ ለወደፊትህም ማለት ነው ስለ ቤተ ክርስቲያን ይህን ጥቅስ ጠቅሰው ያወሩ ሰዎች አሉ። ለምሳሌ አንድ በቃ ጃይንት ሰው ልጥቀስ ቄርሎስ ዘኢየሩሳሌም ይህን ለቤተ ክርስቲያን ጠቅሶታል። ግን ስለ ኢንፋሊቢሊቲ አይደለም ያወራው በዛ ቦታ ስለ ካቶሊሲቲ ነው። ስለዚህ ዓለም አቀፍ የምትባለው የሁሉ የምትባለው ቤተ ክርስቲያን እቺ ካቶሊክ የምትባለው ቤተ ክርስቲያን ኦሬዲ የሚለያት ነገር ብሎ ከሌሎች ኤክሌሲያንን ብለው ከሚጠሩት ከናሪዮሳውያን ከሰባሊዮሳውያን ምናምን የሚለያት ነገር ብሎ ያስቀመጣቸው ነገሮች አሉ። ኦኬ እንደዛ ብለ ያስቀምጣቸው ነገሮች አሉ። ስለዚህ በዛ ደረጃ እንትን ማድረግ የለብህም። እነ ጎርጎርዮስ ዘንዚናዙ ምናምን ስንመለከታቸው የእውነት አምድና መሰረት የሚለውን ቃል ይዘው ግለሰቦችን ጠቅሰዋል። እንዴ ባሲል ሰው የእውነት አምድና መሰረት ብሎ ግለሰብ ጠቅሷል። እና ታዲያ ግለሰቦች ሊሳሳቱ አይችሉም ልትለን ነው? ስለዚህ የእውነት አምድና መሰረት ተብሎ ቤተክርስቲያን፣ መጽሐፍ ቅዱስና ግለሰቦች ጭምር ተጠቅሰዋል። ግን አንዳቸውም ስለ ኢንፋሊቢሊቲ አይደለም የተወራላቸው። በዛ ቦታ ላይ እውነትን ደግፎ የያዘ ማለት ነው እውነት ያለው ማለት ነው አለቀ። ዮሐንስ አፈወርቅ ሁለተኛ ጢሞቴዎስ ላይ የእግዚአብሔር እስትንፋስ እግዚአብሔር የሚለው ወይም ደግሞ ጋድ ብሪዝድ ነው መጽሐፍ ቅዱስ የሚለውን ነገር ሲያወራ ለጢሞቴዎስ እንደዚህ ከተባለለት ስለ ቅዱሳት መጽሐፍቱ አለ ጢሞቴዎስን ጳውሎስ እያለ ያለው ከበኔ ፋንታ እነዚህ መጽሐፍት አሉልህ ይለዋል። አይታል ኢንፋሊብል አውቶሪቲ ማለት ነው። በእነዚህ መጽሐፍት አሉልህ አለ። ለምንድን ነው እነዚህ መጽሐፍት የሚጠቅሙት ሲባል ሄሬኒዮስ ማነው ዮሐንስ አፈወርቅ ስንሳሳት እንድታረም አለ። እንዴ በቃ ይሁን ያረመ መጽሐፍ ቅዱስ ነው። እሱ ብቻ አይደለም መጽሐፍ ቅዱስ ላይ ብትሄድ የሐዋርያት ሥራ ምዕራፍ 17 ላይ ብትሄድ ቅዱሳት መጽሐፍት ነው ሲያገላብጡ የምትመለከታቸው። ኦፍ ኮርስ በብሉይ ኪዳን መጽሐፍት እነማን የቤሪያ ሰዎች ኢቭን ራሱ ሐዋርያቱ የሚናገሩትን ነገር ራሱ ኢቭን ከብሉይ ኪዳን መጽሐፍት እኩል የሆነ መገለጥ ኖሯቸው ፕሩፍ ሲያደርጉ የነበረው በቅዱሳት መጽሐፍት እንጂ በትራዲሽን አይደለም። ኦኬ ስለዚህ ይሄንን ለወደፊት አስተካክለህ ኦኬ ስለዚህ ጆሲ እንትን ስትባል ያዘ ስትደረግ ኮሜንት ላይ አንተም ብሎ ምናምን ይሄ አሁን ከአሕዛብ ነው የሚጠበቀው እንጂ ከክርስቲያን አይጠበቅም። ክርስቲያን ከሆንክ አታርቅ። ክርስቲያን ከሆንክ ሙግትህን ነው ማቅረብ ያለብህ እንደ ክርስቲያን ማለት ነው። ጥያቄዎችን ሳትመልስ የትክክለኛ ያረከውን ነገር ሳታነሳ ምን ሳትል ሺፍት ለማድረግ መሞከር በጣም ከባድ ነው። ያው ከኔ ጋር ይሰራም ታውቃለህ፣ እዚህ ከማናችንም ጋር ይሰራምና ለማንኛውም ግን ሌላ ገብቶ ይሄን ፕሩቭ የሚያደርግ ሰው ካለ ዛሬ ጆሲና ስፒር ምን እንደነካቸው እግዚአብሔር ነው የሚያውቀው። ቃሌ ግን አንድ ጥያቄ ነበር ለአንተ እንግዲህ ኦርቶዶክስ ወንድሞቻችን እስከሚገቡ ድረስ ቀደም እንግዲህ ሶልም ነበረና ሶል የሚያነሳው የሆነ ደስ የሚል የመጽሐፍ ቅዱስ ቦታ ነበረ። አይ ቲንክ ዮሐንስ ወንጌል ላይ ነው። ነገር ግን ኢየሱስ
እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ሲል ስለዚህ ያንን አንስተን ይህ ተጽፏል የሚለውን ነገር አንስተን መጽሐፍ ቅዱስ ብቻ ያድናል ብንል እንሳሳታለን ወይስ አፈታታችን ትንሽ ወጥቷል? እንዴት ነው ብትለው ይህ ተጽፏል በስሙ እንድታምኑ ይሄንን የተጻፈውን የተሰነደውን ብቻ ብታምኑ ቤተክርስቲያንም አያስፈልጋችሁም፣ ትውፊትም ትራዲሽንም ወዘተ አያስፈልጋችሁም። ይኸው እንግዲህ ይሄ ተጽፏል፣ ይሄን ካመናችሁ በስሙ ካመናችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመናችሁ ይሄ የተሰነደውን የተጻፈውን ካመናችሁ ትድናላችሁ የሚለውን ወስደን መጽሐፍ ቅዱስ ብቻ ያድናል ወይ? እንግዲህ ኦፍ ኮርስ ክርስቶስ ነው የሚያድነው፣ ግን መጽሐፍ ቅዱስ ያለው ሰነዱ ራሱ ያንን አንብቦ ሌላ ሰው ምንም ነገር ሳያውቅ ሰፊሸንት ነው በቃ የተሰነደው ይሄ ተጽፏል፣ ይህንን የተጻፈውን አንብቡ እመኑ ከዛ ህይወት ታገኛላችሁ ካለ እንደዛ ብንሞግት ይሄው መጽሐፍ ቅዱስ ብቻ የሚለው የሚጀምረው ከዛው ከሐዋርያው ዮሐንስ ነው። እሱ ራሱ ነው የጻፈው። እሱ ራሱ 31 ነው የጻፈው። እሱ ራሱ ነው የእግዚአብሔር ምስክር ነኝ ምናምን ብሎ ነው የተናገረው አይደለ? ቀራንዮ መስቀል ላይ ምስክር ነበርና ይሄን የጻፍኩትን እንደዛ ብንሞግት ሜቢ ወተናል ነገር ወይስ እንዴት ነው? እስቲ እዛ ላይ ሐሳብ ምን ይሆናል? አዎ አይ የተጻፈው ለእንትናችሁ ነው የተጻፈው ለድነታችሁ ነው የሚለውን የእግዚአብሔር ልጅ መሆኑን አምናችሁ ምናምን የሚለው ሐሳብ ትክክል ነው። ይህ ምንም የሚያከራክር ነገር አይደለም። ግን እሱ ራሱ የሚነበበው በቤተክርስቲያን ውስጥ ነው። ሰውኛ የቤተክርስቲያንን ስልጣን እንዲኖር አናደርግም። የሚጠናው የሚነበበው ቤተክርስቲያን ውስጥ ነው። የቤተክርስቲያን ስራ መጽሐፉን ኤክስፓውንድ ማድረግ ነው። መጽሐፉን ሙስሊሞች ሲያነቡትና ክርስቲያኖች ሲያነቡት የተለያየ የሚሆነው መጽሐፉ ቤተክርስቲያን ሲነበብና በክሪቲክስ ሲነበብ የተለያየ ነገር ስላለው ስለዚህ ኦፍ ኮርስ ለድነታችን በቂ የሆነ ነገር አለ። ሰፊሸንት ነው መጽሐፍ ቅዱስ ምንም በቃ ለድነታችን በጣም በቂ ነው። ያ ማለት ግን ቤተክርስቲያን አያስፈልገንም ለድነታችን ትራዲሽን አያስፈልገንም እንደማለት ግን አይደለም። እነዛ ሁሉ ግን የመጽሐፍ ቅዱስ የበታቾች ናቸው። ስለዚህ እነሱ የሚያወሩት ነገር ሁሉ በመጽሐፍ ቅዱስ ተፈትኖ ማለፍ አለበት እንጂ ቤተክርስቲያን በሌለችበት መጽሐፍ ቅዱስን የትም ስለማናነበው ማለት ነው። ስለዚህ ግን ደግሞ ቤተክርስቲያን ምን ጊዜም ቢሆን ከመጽሐፍ ቅዱስ የበታች የሆነ ሊሳሳትም የሚችል ስልጣን ያላት ባለስልጣን አይደለችም ማለት ነው። ስለዚህ ስልጣን ካላትና እግዚአብሔር እቺን ቤተክርስቲያን ከሰጠን የጋኔን ልጆች አይችሏትም ብሎ ከሰጠን በዚህች እግዚአብሔር ለመጨረሻ ቀን በጠበቃት ህብረት ውስጥ ሆነን ነው መጽሐፍ ቅዱስን የምናነበው። ስለዚህ አያስፈልጉም እነሱ ወደሚል ባይወስደንም ቤተክርስቲያን ግን ልታብራራ ልታስተምር የሚገባት በስሙ ሕይወት የሚገኝበትን ኢየሱስ ክርስቶስን የምናምንበትን እነዚህ መጽሐፍት ማንበብና እነሱን ማስነበብ፣ ማስረዳት፣ ማብራራት፣ መስበክ ስትችል ብቻ ነው ቤተክርስቲያን የሚያደርጋት እሱ ነው በሚል እንወስዳለን። ስለዚህ ፈርስት መጽሐፍ ቅዱስ ለድነታችን ሊሳሳት የማይችል ባለስልጣን ነው። ሁለተኛ ደግሞ ይህን ሊሳሳት የማይችል ባለስልጣን እንትን የምታደርገው ኤክስፓውንድ የምታደርገው ቤተክርስቲያን ናት። በቤተክርስቲያን ቁጭ ብለን ይህ መጽሐፍ ማንባለን እናጠናለን መልሱ ይሄ። ኦኬ መልካም ትንክ እንግዲህ ሰፊሸንት ነው ማለት መጽሐፍ ቅዱስ ብቻ የሚለው ሐሳብ ከዛው ከ31 ዮሐንስ ወንጌል ምዕራፍ 31 ላይ ካለው ማለት በእምነት የምናነበው ነገር በእምነት ከእምነት ጋር ከተቆራኘ እዛው መጽሐፉ ራሱ ንባቡ ራሱ ይሄ የእግዚአብሔር ቃል የሚለው የተሰነደው ራሱ ይሄ እሱ ራሱን አንብበን ወደ እምነት መምጣት እንችላለን ማለት ቤተክርስቲያን ያስፈልጋል ሜቢ ትራዲሽን ባህል ምናምን ያስፈልጋል። ሆኖም ግን ያው ራሱ ሰፊሸንት ነው የሚል አይነት ስክሪፕቸር ነው 31 ቁጥር 31 እንደዛ መጽሐፍ ቅዱስ ሰልፍ ሰፊሸንት ነው። ምንም መጽሐፍ ቅዱስ ሰፊሸንት ነው። ሰፊሸንሲ ኦፍ ስክሪፕቸር ሶላ ስክሪፕቸር አለ አንድ ቴኔት ሰፊሸንሲ ክላሪቲ አውቶሪቲ ምናምን የሚባለው አሁን ብዙ ጊዜ ኢንፋሊቢሊቲ ላይ ብቻ እናወራለን እንጂ ክላሪቲ አለ፣ ሰፊሸንሲ አለ። ስለዚህ መጽሐፉ ሰፊሸንት ነው ምንም በማያከራክር መልኩ ማለት ነው። መጽሐፉ ሰፊሸንት ነው ማለት መጽሐፉን የሚሰብኩና የሚያብራሩ ሰዎች አያስፈልጉም ማለት ግን አይደለም። ሁለቱም ነገሮች ጠብቀን ነው እንጂ የምንሄደው። መጽሐፍ ቅዱስ ለድነታችን ሰፊሸንት የሆነ ነገር ይዟል። ማንም ሰው ምንም አይጨምርም እሱ ላይ ማለት ነው። በቃ ሰፊሸንት ነው። ዳትስ ዋይ እንትና ስትመለከት እና ጎርጎርዮስ ዘኑሲስ እና ቄርሎስ ዘኢየሩሳሌም ጭምር ስትመለከታቸው እኔ አለ ቄርሎስ ዘኢየሩሳሌም ምንም ካሷል የሆነ ነገር ወይም ደግሞ ተራ የሆነ ነገር ራሱ አለ ከመጽሐፍ ቅዱስ ውጪ ብጠቅስና ባመጣ እንዳታምኑኝ ይላል ቃል በቃል ይሄንን ይላል እንዳትቀበል እኔ ራሴ በሆነ ለምን ሲባል ሰፊሸንት ነው መጽሐፉ ለድነታችን ሰፊሸንት ነው። የቤተክርስቲያን ስራ ይህን መጽሐፍ ኤክስፓውንድ ማድረግ ነው እንጂ ለድነታችን በዚህ መጽሐፍ ላይ ሌላ ነገር መጨመር አይደለም። ስለዚህ ካውንስሎችን ስትመለከት መጽሐፉን ተከትለው ነው ማብራራት ያለባቸው። ዛትስ ዋይ ሰባተኛውን ካውንስል ማንቀበለውና ኒቄያን እንደምንቀበለው
ምክንያቱም መጽሐፉን ተከትለው ነው ስለ ክርስቶስ ሲያብራሩ የነበረውና ማለት ሰከንድ ጀነሬሽን ግን ልትቀበል አትችልም። ስለዚህ እንትኑ ካውንስሎቹ ራሱ መጽሐፉን ኤክስፓውንድ የማድረግ ስራ ነው የሚሰሩት፣ መጽሐፉን የማብራራት ስራ ነው የሚሰሩት። ስለዚህ የሰፊሸንሲ ጉዳይ ኦልሬዲ የመጽሐፉ ኢንተርናል የሆነ ባህሪ ነው ማለት ነው። ሰፊሸንት ነው ከተባለ ለድህነታችን እሱ ላይ የምንጨምረው ከመጽሐፉ ቀጥሎ ደግሞ ይሄ ከሌን ደግሞ መጨመር አለብን የምንለው ነገር የለንም ማለት ነው። ቤተክርስቲያንስ ከተባለ ሰፊሸንት የሆነውን ይህን መጽሐፍ ቅዱስን መሰረቷ አድርጋ ዋናው አለቃዋ አድርጋ የምትኖር ናት ቤተክርስቲያን ራሷ ማለት ነው። ለቤተክርስቲያን ሰፊሸንት የሆነው ለድህነቷ ለእግዚአብሔር ለምሳሌ ይወጣ ሰፊሸንት የሆነው ራሱ መጽሐፍ ቅዱስ ነው እያልን ያለነው። መጽሐፍ ቅዱስ ሰፊሸንሲ ስናነሳ ራሱ ከኢንዲቪጁዋሊስቲክ አይዲያ ብቻ አይደለም እንጀምረው ከኤክሌሲያስቲክ አይዲያ ጭምር ሰው ከዛ አንፃር ነው የምንመለከተው ማለት ነው። ቴንክ ዩ። ስለዚህ መጽሐፉ ራሱ መሰከረ ማለት ነው። ራሱ መጽሐፉ መጽሐፊ ሐዋርያ ጳውሎስ ማን ነው? ሐዋርያ ዮሐንስ ራሱ ምስክርነት እኔ የጻፍኩት የሰነድኩት ነገር ራሱ በራሱ በቂ ነው፣ ሁሉን ነገር ይጨርስላችኋል እስካመናችሁት ድረስ ብሎ መጽሐፉ ራሱ በራሱ መሰከረ ብለን 31ን መውሰድ እንችላለን። ቁጥር 31 ለመዳን አትሊስት ሌላ ነገሮችን ቢያስፈልጉ ማስተማሪዎችን ቢያስፈልጉ ነቢያት፣ ሐዋርያት ወዘተ ተአምር የሚያደርጉ የመንፈስ ቅዱስ ስራን ቢያስፈልግ አንብቡት፣ እመኑት፣ የዘላለም ሕይወት ታገኛላችሁ ካለ ዮሐንስ እንግዲህ እኔ ጻፍኩት ራሱ ጽሁፌ ራሱ በራሱ ምስክርነት አለው። ሶላ ነው፣ ሶላ ስክሪፕቸራል እንላንችንም ከዚሁ ከ30 ተነስተን አክቹሊ ዮሐንስ ወንጌል ላይ ብቻ ቆመን እሱን ለማለት ሊከብደን ይችላል። ዮሐንስ ወንጌል ላይ ያወራለው ወንጌል ስለራሱ ስለሆነ ማለት ነው። ግን አሰሁል መጽሐፍ ቅዱስን ግን መውሰድ እንችላለን፣ ፕሪዲኬት እናደርገዋለን ማለት ነው። ለሌሎችም መጽሐፍት ፕሪዲኬት እናደርገዋለን። ከሱ ከዚህኛው ይሄኛው እነዛ መጽሐፍትን አውቃል ብሎ ፕሉራል ያደርገዋል። አሁን ዮሐንስ ወንጌል ስለራሱ ነው የሚያወራው፣ ግን ደግሞ ጳውሎስ ይመጣና እነሱን ካቴጎራይዝ ያደርጋቸዋል። እነማን የብሉይ ኪዳን መጽሐፍትን ነው ካቴጎራይዝ የሚያደርጋቸው ራሱ። ግን ደግሞ እነዚህ የብሉይ ኪዳን መጽሐፍት ያላቸውን ያህል ስልጣን ደግሞ የአዲስ ኪዳን መጽሐፍት እንዳላቸው መጽሐፉ ምስክር ነው። ጴጥሮስ የጳውሎስን መልእክቶች ስክሪፕቸር ላይ ይጠራቸዋል፣ የራሱንም እንደዛው። ስለዚህ ኮንሽስነስ አላቸው፣ ምን እየሰሩ እንደሆነ ያውቃሉ ማለት ነው። ከብሉይ ኪዳን እኩል የሆነ መገለጥ እያወሩ እንደሆነ ያውቃሉ። ከዛ አንፃር መጽሐፍቱን ኦሬዲ የአዲስ ኪዳን መጽሐፍት ነው ከብሉይ ኪዳን መጽሐፍት ጋር ክርስቶስን በማወቅ መዳን የሚቻልበትን ጥበብ የሚሰጡ ከሚባሉት ጋር ካቴጎራይዝ እናደርጋቸዋለን፣ አይደንቲፋይ እናደርጋቸዋለን ማለት ነው። ሶ በዛ አይነቱ መንገድ ነው የምናደርገው። የቤሪያ ሰዎች የሐዋርያት ሥራ ምዕራፍ 17 ላይ ስለ ቤሪያ ሰዎች የተነገረው ጌታ ኢየሱስ ክርስቶስ ሁልጊዜ የእሱ ስልጣን ላይ የእሱ ንግግር ላይ እንትን ሲነሳ አፒል የሚያደርገው ጥያቄ ሲነሳ አሁን እኮ ከኢየሱስ በላይ ባለስልጣን ነው የለም እና መጽሐፉ ራሱ ስለ ኢየሱስ የምንረዳውን ያህል ብቻ ነው የሰጠን እንጂ ሙሉውን አይደለም ስለ ጌታ የሰጠን ነገር የሰጠን። ግን እንደዛም ሆኖ ራሱ ሲምፕሊ እንትን ኢየሱስ ራሱ ስልጣኑን በማይቀበሉ ሰዎች መካከል የእውነት ስታንዳርድ አድርጎ የሚያቀርበው መጽሐፍ ቅዱስ የእውነት ስታንዳርድ አድርጎ የሚያቀርበው መጽሐፍ ቅዱስን ነው። ስለዚህ የእውነት ስታንዳርድ መጽሐፍ ቅዱስ ከሆነ ለኢየሱስ ክርስቶስ ራሱ የብሉይ ኪዳን መጽሐፍትን እንዲሁም እንደዚሁም ደግሞ የሐዋርያቱም ራሳቸው የሆነ ስታንዳርድ አድርጎ መጨረሻ ላይ የሚያቀርቡት ተብሎ ተጽፏል የሚለውን ነገር ከሆነ እንደዚሁም ደግሞ ሐዋርያው ጳውሎስ ለጢሞቴዎስ የነገረውን ያንን እስትንፋሰ እግዚአብሔር ናቸው ተብሎ የሚነገሩ መጽሐፍትን ከብሉይም ከአዲስም ኪዳን መጽሐፍት እንትን ኤክስፓውንድ ማድረግ እንደምንችል እነዚህ መጽሐፍትን ኮምፕራይዝ ማድረግ እንደምንችል ከቤተክርስቲያን አባቶች ሳይቀርና ከራሳቸው ኦርቶዶክሳውያን ሳይቀር ማስረጃ ማምጣት የምንችል ከሆነ አፍተር ኦል ሁሉንም መጽሐፍት የመጽሐፍ ቅዱስ መጽሐፍት ሁሉ ነው መስኛው የምናደርገው እንላለን። ከዛ አንፃር እናነሳለን ማለት ነው። መምህር who is the infallible interpreter of scripture የሚል ሐሳብ አንስተዋል። አክቹሊ በመተርጎም ደረጃ መጽሐፍ ቅዱስን ለመተርጎም ኢንፋሊቢሊቲ ለቤተክርስቲያን ተሰጥቷታል የሚል ነገር ማግኘት አንችልም። እሱ ማግኘት እንችላለን ብዬ አላስብም። መምህር እንኳን ደህና መጡ። መምህር ሰላም ብለናል። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አይ ኢንተርፕሪቴሽን ነው አሁን መጽሐፍ ቅዱስ ዋናው
ሲያጣላ የሚኖረው ሰዎች ለተለያየ አስተምሮ ትምህርታቸውን መጽሐፍ ቅዱሳዊ ለማድረግ ይጠቅሳሉ። ሁሉም በክርስትና የተለያየ ትምህርት ይዘው የመጡ ሰዎች ሁሉ መጽሐፍ ቅዱስን የማይጠቅስ መጽሐፍ ቅዱስ ሳልጠቅስ ነው ይሄን ትምህርቴ እንዲጸናልኝ የሚፈልግ የሚል አካል የለም። መጽሐፍ ቅዱስ አንድ ሁለት ጥቅስ ቢያንስ የማይጠቅስ ሰው የለም። እና ዋናው ጉዳይ የሚመስለኝ እኔ መጽሐፍ ቅዱስ ፐርሰን አይደለም። መጽሐፍ ቅዱስን ፐርሶኒፋይ አድርገን ራሱን የሚተረጉም ራሱን የሚያብራራ ሁለት የሚጋጩ የሚመስሉ ጥቅሶች ሲኖሩ ይሄ እንዲህ ነው የሚተረጎም ይሄ እንዲህ ነው የሚተረጎም ብሎ የሚዳኝ አይደለም። እንደዛ እንዳልሆነ በቸርች ሂስትሪ በአጠቃላይ የምናውቀው ነው። ሐዋርያት እንኳ ገና በመጀመሪያው ክፍለ ዘመን የሚያወዛግብ ነገር ሲነሳ ተሰብስበው እኛና መንፈስ ቅዱስ ወስነናል እንዲህ ሰዎች እንዲሄዱ ብለው ተጨማሪ ኦቶሪቲ ሆነው ተናግረዋል። እና ኢንፋሊብል ኢንተርፕሪቴሽን ይመስለኛል ለቤተ ክርስቲያን በጣም ትልቁ ኢሹ። መጽሐፍ ቅዱስን ማን ነው ኢንፋሊብል የሚተረጉመው? ኦቶሪቲ ያለው አካል አለ ወይ የሚል ጥያቄ ነው ከባዱ ጥያቄ። እና የለም ካል አሁን በጣም ትልቁ ችግር የሚሆነው ኢንፋሊብል ኢንተርፕሪቴር የለም ካል ቢኮዝ የቸርች ዶክትሪኖች አብዛኞቹ የመጽሐፍ ቅዱስ ኢንተርፕሪቴሽኖች ስለሆኑ ሁሉም ዶክትሪኖች ፋሊብል ሊሆኑ ነው ማለት ነው። ምክንያቱም ኢንፋሊብል የሆነ ባይብል ሲደመር ፋሊብል የሆነ ኢንተርፕሪተር መጨረሻ ላይ ኢንፋሊብል የሆነ ዶክትሪን ሊሰጥ አይችልም። እና ይሄ ትልቅ ኢሹ ይመስለኛል። አሁን እንደ ፕሮቴስታንትኛ ቸርች ካውንስሎች ለምሳሌ ቤተክርስቲያን አንድ ላይ ስትሰበሰብ አንድ ላይ ሆና ስትናገር መንፈስ ቅዱስ ይመራታል። ኢንፋሊቢሊቲ ለመንፈስ ቅዱስ ነው የሚሰጠው። ኢንስፓየር በማረክም ሆነ በቤተ ክርስቲያን ኢሹ ሲነሳ በመተርጎም መጽሐፍትን የምንሰጠው ለመንፈስ ቅዱስ ነው። ቸርች ኢንፋሊብል ነች ስንል መንፈስ ቅዱስ ኢንፋሊብል ነው ይመራታል እያልን ነው ኢንዳይሬክትሊ እንጂ ስጋና ደም ወይም የሰው ልጅ በተፈጥሮ ኢንፋሊብል ነው እያልን አይደለም። መንፈስ ቅዱስ ግን ቤተ ክርስቲያን እንደ ቸርች ጋዘር ስታረግ ስትሰበሰብ መንፈስ ቅዱስ ተሳስታ ለማረም ሳይሆን ገና በፊትም እንዳተሳሳት ያረጋታል ይመራታል የሚል ትምህርት ነው። መንፈስ ቅዱስ ፕሮሚስ ስላለ የጌታ መንፈስ ወደ እውነት ሁሉ ይመራቸዋል፣ መንፈሴን እሰጣቸዋለሁ ተውላቸዋለሁ ስላለ መንፈስ ቅዱስ ቤተክርስቲያን ውስጥ አለ ካልን መንፈስ ቅዱስ ስራውን አይፈታም። ቤተክርስቲያን በጣም በስህተት ውስጥ ሄዳ ከሆነ 100 ዓመት በኋላ ከሆነ 200 ዓመት በኋላ ከሆነ 1000 ዓመት በኋላ አይደለም ከስህተቷ የሚያርማት፣ ሁል ጊዜ እንዳትሳሳትም ይመራታል የሚል ትምህርት ነው። ይሄንን ካልወሰድን ግን ኢንፋሊብል የሆነ ዶክትሪን ራሱ ሊኖርን ይችላል ወይ? ዶክትሪናችን በአጠቃላይ ፋሊብል አይሆንም ወይ? ይሄ ነው ዋናው ጉዳይ የሚመስለኝ። መምህር ሰላም ብያለሁ። ቅርጽ ያዘ። እሺ ቃል ይቀጥል። እሺ ከኢንፋሊብል ኢንተርፕሪተር አንጻር ያነሱትን ነገር ማየቱ ጥሩ ነው። I was looking for a good discussion እና እንኳን ደህና መጡ፣ ደስ ብሎኛል። ከኢንተርፕሪቴሽን ከኢንፋሊብል ኢንተርፕሪተር አንጻር የመጀመሪያው ነገር ያንን ኢንፋሊብል ነው ያልነውን ኢንተርፕሪተር ራሱ ኢንፋሊብሊ ሊሾም የሚችለው ማን ነው? ስለ ዶክትሪን ኢንፋሊቢሊቲ አንስተዋል። ዶክትሪኖችን እንደ ኢነራንሲ ነው እንጂ እንደ ኢንፋሊቢሊቲ አይደለም የምንወስደው። ምክንያቱም ሐዋርያቱ ለሚያስቀምጡት ነገር እኮ ለነሱ ኢንፋሊብል አውቶሪቲ እኮ አንነፍጋቸውም ራሱ ከሐዋርያቱ አንፃር ማለት ነው። ሶ የነሱን ቦታ ሊተካ ወር የነሱን ቦታ ኢኩቮካል በሆነ ኢኩሜኒካል ጉባኤ ባልነበረበት ኢንፋሊብል ኢንተርፕሪተርን ጉባኤ ላይ እስካስቀመጥን ድረስ ኢኩሜኒካል ጉባኤ ባልነበረበት ኢንፋሊብል አውቶሪቲ ኦር ኢንፋሊብል ኢንተርፕሪተርን ልናስቀምጥ አንችልም።
እሱ የመጀመሪያው ኢሹ ነው እናንተ ጋር መመለስ ያለበት ማለት ነው። ግን ደግሞ ራሱ ኢንፋሊብል ኢንተርፕሪተር ናቸው ብሎ አብያተ ክርስቲያናት የሚያስቀምጠዋል። ለምሳሌ ካቶሊክ ቤተክርስቲያን ኢንፋሊብል ኢንተርፕሪተር ናት። ኦሪየንታሊስት ኢንፋሊብል ኢንተርፕሪተር ናት። ከሁለቱ ኢንተርፕሪተሮች ሁለቱም ኢንተርፕሪተር ነን ስለሚሉ ማለት ነው። ኦፍኮርስ ኢንተርፕሪተርም ናቸው። አክቹዋሊ መጽሐፍ ቅዱስን ይዞ ይሄ እንዲህ ነው ያለ ኢንተርፕሪተር ግን ከሁለቱ ኢንፋሊቢሊቲ ሁለቱም እንትን ስለሚያደርጉ ማለት ሁለቱም ኢንፋሊቢሊቲን ክሌም ስለሚያደርጉ ሁለቱ ኢንፋሊብል ኢንተርፕሪተር ነን ባሉበት ኢንፋሊብሊ የነሱን የሁለቱን ጉባኤ እንትኖች የሁለቱን አብያተ ክርስቲያናት ስልጣን ኢንፋሊብል የሆነ ስልጣን ኢንፋሊብል እንትን ሊያደርግ የሚችል ብሎኬት ሊያደርግ የሚችል ማን ነው? የለም፣ ማንም ሰው የለም። ስለዚህ ኢንፋሊብል ኢንተርፕሪተር ነኝ የሚለው አካል ሰልፍ ፕሮክሌምድ ነው እንጂ ከመጽሐፍ ቅዱስ ሊወስዱ አይችልም። ያን ኢንፋሊብል ኢንተርፕሪተር ነው። እንደው ከሐዋርያቱ ጉባኤ ከኢየሩሳሌም ጉባኤ እንኳን ተነስተን ብንመጣ ኢየሩሳሌም ላይ እንቆማለን እንጂ መተን 21ኛ ክፍለ ዘመን ላይ ቆመን ያ ኢንፋሊብል ኢንተርፕሪተር እኮ እንትና ኦሪየንታል ነው፣ ያ ኢንፋሊብል ኢንተርፕሪተር እኮ ካቶሊክ ነው፣ ያ ኢንፋሊብል ኢንተርፕሪተር እኮ ኢስተርን ነው ለሚለው ጥያቄ ምላሽ መስጠት አንችልም። ስለዚህ ያንን ኢንፋሊብል ኢንተርፕሪተር ኢንፋሊብሊ እንትን ያደረገው ሎኬት ያደረገው ወይም የሾመው ማን ነው ለሚለው ጥያቄ ምላሽ ያስፈልጋል። ሰልፍ ፕሮክሌምድ ከሆኑ እኔ ነኝ ኢንፋሊብል እያለች ነው እንጂ አንዲት ቤተክርስቲያን እንትን አይደለም፣ የሆነ ፕላውዚብል የሆነ ሪዝን እየመጣ አይደለም። ከዶክትሪን አንጻር ላነሱትን ዶክትሪን ኢነራንሲን እንጂ ኢንፋሊቢሊቲን አይደለም ኢምፕላይ የሚያደርገው እንላለን። ምክንያቱም ዶክትሪኑን የሚያስተምረው አካል ነው ኢንፋሊቢሊቲን የሚወስደው፣ ያንን አውቶሪቲ የሚወስደው ማለት ነው። ስለዚህ ዶክትሪኑ ማን ያስተማረው? ስለዚህ አፍተሩን ዶክትሪኖች ኢነራንት ሊሆኑ ይችላሉ። የነዛ ኢነራንት ዶክትሪኖች ግን የግድ ኢነራንት ስለሆኑ ከኢንፋሊብል አውቶሪቲ መገኘት አለባቸው። ግን አለ ፋሊብል ሆኖ ኢነራንት ሊሆን ይችላል። ስለዚህ ከዛ አንጻር ነው ይሄንን ማለት ግን ቃል መጽሐፍ ቅዱስ እኮ ፐርሰን አይደለም። ግን ኢንፋሊቢሊቲ ለመጽሐፍ ቅዱስ ትናገራላችሁ አይደል? ነው ስህተት ነው? መጽሐፍ ቅዱስን ኢንፋሊብል ስለ አንድ ሰው ኤጀንት ስላልሆነ ኢንፋሊብል መባል አይገባውም ይላል። ኤጀንት ነው እንጂ ለምን ኤጀንት አይደለም? እና ዶክትሪን አሁን ዶክትሪን ከመጽሐፍ ቅዱስ በምን ይለያል? ማለት ዶክትሪን ኢነረንሲ ነው የምንናገረው ለዶክትሪን፣ ለመጽሐፍ ቅዱስ ግን ኢንፋሊቢሊቲ ነው ካል ኢነረንሲ የምንናገረው ኢንፋሊብል የሚባለው የሚናገረው አካል ነው እንጂ የዚያ ውጤት አይደለም ካል መጽሐፍ ቅዱስም እኮ የሆኑ ንግግሮች ውጤት ነው እንጂ ፐርሰን አይደለም አይደል? መጽሐፍ ቅዱስን የጻፉ ሰዎች ስላሉና እነዛ ሰዎች ደግሞ በመንፈስ ቅዱስ ተነድተው የጻፉት ስለሆኑ ነው ያንን እናስቀምጠው። ዛትስ ዋይ ስለዚህ ሰዎች ነው ኢንፋሊብል የምትሏቸው ሰዎቹ የያዙትን ስልጣን ነው ኢንፋሊብል እያልን ነው፣ ወይም ደግሞ ጸሐፊያን የያዙትን ስልጣን ነው ኢንፋሊብል እያልን ነው። ዛትስ ዋይ መጽሐፍ ቅዱስ አንድ ዶክትሪን ያስተምረናል፣ ዶክትሪኑን ኢንፋሊብል ያስተምራል። ዶክትሪኖቹ ኢነራንት ናቸው። ለምን ሲባል ኢንፋሊቢሊቲ ስለሚያስተምራቸው ነው ያንን የሚያደርገው። ዛትስ ዋይ ዮሐንስ አፈወርቅን ሲመለከቱ በእኔ ፋንታ እነዚህ መጽሐፍት አሉልህ ይለዋል ለጢሞቴዎስ እና በመንፈስ ቅዱስ ለተሞላው ለጢሞቴዎስ እነዚህ መጽሐፍት የሚያስፈልጉ ከሆነ ለእኛም ይልቁን እንዴት ብሎ የሚናገረው ማለት ነው። ስለዚህ መጽሐፉን ኢንፋሊቢሊቲ የምንሰጥበት ትልቁ ምክንያት እሱ የሚያስተምረውን ዶክትሪን ኢነራንት እንለዋለን። ጉባኤያቱ ዶክትሪን አላቸው። ዶክትሪኑን ኢነራንት ልንለው እንችላለን ወይ ደግሞ ኤረር አለበት ልንል እንችላለን። ግን ደግሞ ፋሊቢሊቲያቸው እንደተጠበቀው ነው። ለምሳሌ ቃልቺ ልጠይቅ። ለምሳሌ በመጽሐፍ ቅዱስ የሐዋርያት ክሪግማ አለ አይደለ? ማንም ኢየሱስ ክርስቶስ ጌታ ነው ብሎ መመስከር አለበት ይላል። ኢየሱስ ክርስቶስ ጌታ ነው የሚል አንድ ዶክትሪናል ስቴትመንት ነው አይደለ? ትሪንነቱ ኢነራንት ነው። ኢነራንሲን ነው የምንሰጠው። ኦኬ መጽሐፍ ቅዱስ ውስጥ ሲገኝ ኢንፋሊብል ከዛ ሌላ ቦታ ላይ ሲገኝ ኢነራንት ነው መጽሐፍ ቅዱስ ውስጥ ያለው ንባብ ነው ያልኩ። መጽሐፉን ራሱን እንደ መጽሐፍ ቅዱስነቱ ኢንፋሊብል እንለዋለን እንጂ የሚያስተምረውን ዶክትሪን ኢነራንት ነው የምንለው ነው እያልኩ ያሉት። መጽሐፍ ቅዱስ የስቴትመንቶች ስብስብ አይደል? መምህር ምናልባት አሁንም የሚሳርገውኝ ከሆነ ልድገመው ይሄኛውን ፓርት። መጽሐፍ ቅዱሱን የጻፉ ሰዎች አሉ። መጽሐፍ ቅዱሱን ሲጽፉ ደግሞ በእግዚአብሔር መንፈስ ተነድተው እንደጻፉ ደግሞ ተነግሮናል። ይህንን ደግሞ ዮሐንስ አፈወርቅ ራሱ ይደግፈኛል። መጽሐፍቱ ያላቸው ስልጣን በሐዋርያት ልክ ነው ብሎ ይናገራል። ስለዚህ በሐዋርያት ልክ ስለሆነ የሚናገሩት ነገር ኢነራንትሊ ነው እኛ ጋር የደረሰው እንላለን። የሚናገሩት ግን የጸሐፊያኑ ስልጣን ይዘው እስከሆነ ድረስ ኢንፋሊቢሊቲ ነው የምንሰጠው እያልኩኝ ነው። ስለዚህ መጽሐፍ ቅዱስ እኮ የጻፉት ነገር ነው አይደል? ለምሳሌ መምህር የጻፉት ነገር ነው አይደል? መጽሐፍ ቅዱስ ውስጥ ያለው ነገር
መጽሐፍ ቅዱስ አሁን አንተ እያልከኝ ያለው ኢንፋሊብል እነሱ ናቸው፣ ሰዎቹ ናቸው። እነሱ የሚናገሩት ያስተማሩት ትምህርት ደግሞ ኢንፋሊብል ሳይሆን ኢነራንት ነው የሚባል ነው ሐሳብህ? ዶክትሪን ነው። በየትኛውም ባለስልጣን የሚነገር ዶክትሪን ኢነራንት ነው የሚባል ዶክትሪን ነው። ስለዚህ መጽሐፍ ቅዱስ ውስጥ ያሉ ዶክትሪኖች፣ ስቴትመንቶች ኢነራንት እንጂ ኢንፋሊብል አይባሉም ነው? መጽሐፉ ራሱ ነው ኢንፋሊብል። ተናጋሪው መጽሐፉ ስለሆነ ተናጋሪው መጽሐፉ ኢንፋሊብል። መጽሐፉ የሚናገራቸው ነገሮች ኢነራንት ይባላሉ። መጽሐፉን ፐርሰኒፋይድ አድርገህ ከውስጥ ካለው ኮንቴንቱ ትለየዋለህ ማለት ነው? መጽሐፉ እኮ መምህር የሐዋርያቱን ኦር የጸሐፊያኑን ኢሴንስ ነው የያዘው። ጸሐፊያኑ ኦልሬዲ በመጽሐፉ ውስጥ ተገልጠው እናገኛቸዋለን። ስለዚህ እነሱ የጻፉበትን ያንን ስልጣን ኢንፋሊብል እስካልን ድረስ መጽሐፍ ቅዱስን ኢንፋሊብል ልንለው እንችላለን። ለምሳሌ ይሄንን በሌላ አናሎጂ ላስረዳ። ለምሳሌ ስለዚህ ቃል እንትን ለምን ኢንፋሊብል የሚባሉት ነቢያትና ሐዋርያት ናቸው የጻፉት። ኢንፋሊብል ሳይሆን ኢነራንት ነው። አይ እንደዛ አይደለም። ይሄን እኮ ባይዘው ወርልድ ዋይድ በሆነ መልኩ የምንስማማበትን ነገር ነው እያነሳ ያለው። ለምሳሌ እዚሁ ካሉ በጣም ከምንወዳቸው አቃቢያን መካከል ይሄን ሐሳብ ለምሳሌ ከእንትን አንፃር ከዚህ ከኢንፋሊብል አውቶሪቲ እንዴት ነው የምንሰጠው ከሚለው ነገር አንፃር ኪዳን ይጋራኛል። ይሄንን ከእናንተም ሳይድ ኦርቶዶክሳውያን ሳይድ ማለት ነው። ይሄ ወርልድ ዋይድ ያለ ነገር ነው። መጽሐፉን ኢንፋሊብል የምንልበት ምክንያት ጸሐፊያኑ ያላቸውን ስልጣን ይዞ ስለሚገኝ ነው። መጽሐፉ ኢንፋሊብል በውስጡ የተነገረው ነገር በሙሉ ኢነራንት ነው የምንልበት ምክንያት ከመጽሐፉ ከያዘው ከጸሐፊያኑ ስልጣን አንፃር ነው። መጽሐፉን ኢንፋሊብል የምንልበት ምክንያት እሱ ነው። ጉባኤያትን ፋሊብል እንላለን። ያወሩት ነገር ግን ኢነራንት ነው ልንል እንችላለን። ለምሳሌ የኬልቄዶን ጉባኤው እንደ ጉባኤ ሲባል ሰዎች ተሰብስበው የሚወስኑት ነገር ሲምፕሊ ስልጣናቸው ሊሳሳት የሚችል ነው። ግን ሊሳሳቱ መቻላቸው ሁሉ ጊዜ የሚሳሳትን ነገር ይናገራሉ ማለት ግን አይደለም። ስለዚህ ኢነራንት ነው ያወሩት ዶክትሪን የተናገሩት ዶክትሪን ኢነራንት ነው። ነገር ግን ክሪዱ እንትኑ ራሱ ጉባኤው ራሱ ስብስቡ በራሱ ግን ኢንፋሊብል ነው ማለት ነው። ኦኬ። ስለዚህ ቃሌ ቸርች እንደ ቸርች ኢንፋሊብል የሆነ ኦቶሪቲ አልተሰጣትም ብለህ ነው የምታምነው አንተ? ለነቢያትና ለሐዋርያት ነው እንጂ የተሰጠው ለቤተ ክርስቲያን ሃይራርኪ ለቤተ ክርስቲያን ይሄ አልተሰጣትም ብለህ ነው የምታምነው? አዎ። ለምንድን ነው ያልተሰጣት? እግዚአብሔር ስለማይችል ነው ወይስ አያስፈልጋትም ነው? አይደለም፣ ሰዎች ሊሳሳቱ ስለሚችሉና ቤተክርስቲያን ደግሞ የነዛ ቅዱሳን ስብስብ ስለሆነች። እሱማ ለነቢያትና ለሐዋርያትም እኮ ይሰራል አይደል? መሳሳት መቻል። ይሄኛውን ቴብል ቢዞር ለምሳሌ በሐዋርያትና በነቢያት ስልጣን ልክ የሆኑ ሰዎች ዛሬ ያሉ ይላሉ እሱ አሁን የነቢያትና የሐዋርያት መጀመሪያውንም የመግለጽ የማወጅ ከእግዚአብሔር መልእክቱን የማስተላለፍ ነው። የቤተክርስቲያን አዲስ መልእክት እንደ ሐዋርያት እንደ ነቢያት ተቀብል አዲስ ትምህርት አይደለም የምታስተምረው። የቤተክርስቲያን ኦቶሪቲ የመተርጎም ዶክትሪናል የሆኑ ክራይሲሶች ሲነሱ፣ ቀውሶች ሲነሱ ለዛ የመተርጎም ኦቶሪቲ ግን የላትም ወይ? ፋሌብል እና ኢንፋሌብል ኦቶሪቲ ራሱ የላትም። አይ ነው ከኦቶሪቲ አንፃርማ እንዳላት እናወራለን እኛ ራሳችን። የጠየቅኩት ግን አሁን ላይ ያሉ መሪዎችን አሁን ላይ ያሉ ሰዎችን ከሐዋርያቱና ከነቢያቱ እኩል በሆነ ስልጣን ላይ ታስቀምጣላችሁ እናንተ? ጥያቄው እሱ የተለያየ አስፔክት ነው ማለት እኩል ሐዋርያትና ነቢያትማ መሰረት ናቸው እኮ አይደል? ቴንክ ዩ። ስለዚህ እኛ ለይተን ማየታችንን በዛ መንገድ ነው ለይት ግሬዱ ግን ቃሌ መሰረት የመሆንና መሰረት ያለ መሆን ነው እንጂ ፋሌብል የመሆንና ኢንፋሌብል የመሆን ግሬድ አይደለም። መሰረትነቱ ምንድነው ኢምፕላይ የሚያደርገው ለሰው? መሰረትማ በቃ የማይደገም አንድ ጊዜ የሚሰጥ እውነት አለ፣ እሱን ማቀበል ነው። ለምን አይመሰረቱም ታዲያ? በቃ እኮ ግሬዱ የተለያየ ከሆነ እነዚህ ሰዎች የማይመሰረቱበት ትልቁ ምክንያት አዲስ መሰረት አይመሰረትም። ቃል አዲስ መሰረት እኮ አያስፈልግም። አንድ የተመሰረተ አይደል እኮ እነሱ መስራች የሆኑበትና ሌሎች የማይመሰረቱበት ምክንያት ነው። ኦልሬዲ አንድ ጊዜ የተሰራን ስራ ሌላ ሰው ለምን ሁለተኛ ይደግመዋል? ስለዚህ ያንን መሰረት ሲመሰርቱ ኢንፋሊቢሊቲ ለነሱ ሰተን ለሌሎች ብንከለክል ምንም ይሄንን ሊከለክል የሚችል ወር ደግሞ ይሄንን ለምን አደረጋችሁ ሊል የሚችል ባለስልጣን ራሱ የለም ማለት ነው። ይሄንን ነው እያወራሁ ያለሁት እኔ ራሴ። ስለዚህ ከአውቶሪቲ አንፃር ማውራት እንችል እንደሆነ እንጂ ከኢንፋሊቢሊቲ አንፃር እነሱ መሰረት መስራች ስለነበሩ ስለዚህ በዛ መሰረት ውስጥ ደግሞ ኢንስፓየርድ የሆነ ወርድ ኦፍ ጋድ ስላስቀመጡልን ስለጻፉልን ከዛ ኢንስፓየርድ ወርድ ኦፍ ጋድ ጸሐፊነታቸው አንፃር ኢንፋሊቢሊቲ እንሰጣቸዋለን እንላለን። አለቀ። ከዛ ባለፈ ግን ሌሎችን ኢንስፓየርድ ወርድ ኦፍ ጋድን አስቀምጠውልናል ካላልን በስተቀር
ከመጽሐፍ ቅዱስ እኩል የሆኑ ወርዱበልን ጽፈውልናል ካላልን በስተቀር መሰረት ይመሰርታሉ ካላልን በስተቀር የኛ ኢንፋሊቢሊቲ ለነዛ ሰዎች መስጠት ቫሊድ ነው የሚሆነው ማለት ነው። ኖ የተለያየ አስፔክት ነው። የመተርጎም ኢንፋሊቢሊቲ ነው ያልነው። መሰረት ይመጣል ኢንፋሊቢሊቲ አይደለም ያልነው። በተለያየ አስፔክት ነው። የመተርጎም ኢንፋሊቢሊቲ ማን ሰጠ? እሺ ለቤተክርስቲያን ለምሳሌ ኦሪየንታልን ከካቶሊክ ለይተው የመተርጎም ኢንፋሊቢሊቲ ማን ሰጠ? ኦሪየንታል ካቶሊክ የሚለውን እሱን እመጣበታለሁ። ቃሌ ግን ሚስ አላደረገውም። እሱ ሁልጊዜ የሚነሳ ነጥብ ነው። ግን ዋናው አርጊውመንት ምን መሰለ? ለቤተ ክርስቲያን የመተርጎም ኢንፋሊቢሊቲ ዋናው አርጊውመንት መንፈስ ቅዱስ አለ ነው። መንፈስ ቅዱስስ ቤተ ክርስቲያን ውስጥ አለ። ቤተ ክርስቲያን የሰዎች ስብስብ ብቻ አይደለችም። የሆኑ ሰዎች ተሰብስበው የሆነ እንደ ዲሞክራሲ ቦት አርጎ የሆነ ውሳኔ ሮንግ የሆነ ውሳኔ ሊወስኑ የሚችሉ አይነት የሰዎች ስብስብ ብቻ አይደለችም። ቤተ ክርስቲያን በውስጧ መንፈስ ቅዱስ አለ። ቤተ ክርስቲያን እንደ ቤተ ክርስቲያን ተሰብስባ ማለት ነው። ሁሉም ሪፕሬዘንት በሚደረግበት ሁኔታ አሁን ጥያቄው ቤተክርስቲያን እንደ ቤተክርስቲያን ተሰበሰባለች ሲባል ምንድን ነው? ቤተክርስቲያን እንደ ቤተክርስቲያን መሰብሰብ ማለት ምንድን ነው? አንድን ካውንሲል ኢኩሜኒካል የሚያደርገው እውነተኛ የቤተክርስቲያን ጉባኤ የሚያደርገው መስፈርቱ ምንድን ነው ምናምን የሚለው ላይ መጨቃጨቅ ይቻላል። አንድን ጉባኤ ይቀበላለሁ አልቀበልም ለማለት ኢኩሜኒካል ካውንሲል ነው አይደለም ለማለት ሰዎች በስታንዳርድ ሊለያዩ ሊጨቃጨቁ ይችላሉ። ግን አይዲያሊ ኢኩሜኒካል ካውንሲል የሚባል ነገር አለ። ቤተክርስቲያን ሪፕሬዘንታቲቮቿ በአጠቃላይ ተሰብስበው በአንድ ላይ ለምሳሌ በኒቂያ እንደሆነው በሌሎችም በምንቀበላቸው በጋራ በምንቀበላቸው ጉባኤያት እንደሆነው ቤተክርስቲያን እንደ ቸርች ስትሰበሰብ አንድ ጉዳይ ይዛ አንድ ኢምፖርታንት ጉዳይ ይዛ ትርጉም የሚያስፈልገው ጀጅመንት የሚያስፈልገው ቤተክርስቲያንን ያወከ አንድ ጉዳይ ይዛ መጽሐፍ ቤተክርስቲያን ተሰብስባ ጸሎት አድርጋ እግዚአብሔርን በመካከል ተገኝቶ እንዲመራት መንፈስ ቅዱስ እንዲመራት ጸልያ ተሰብስባ ያ ቤተክርስቲያን የተናገረችው ጉባኤው ተሰብስቦ የተናገረው ነገር ፌል ካረገ መንፈስ ቅዱስ ምን እየሰራ ነው ብለህ ልትል ትችላለህ። ፕሮሚሱ ፌል አድርጓል ማለት ነው አይደል? አሁን ይሄኛው ደብል ስታንዳርድ የሚያመጣበት በጣም ኃይለኛ የሆነ አስፔክት አለ። ምክንያቱም ካውንስልን እንደ ካውንስል ሲቀበሉ እርሱና መንፈስ ቅዱስ ጋር ስለሚያደርገው ሊሳሳት አይችልም የሚል ፕሪሰፖዚሽን የሚወስዱ ከሆነ ካውንስልን እንደ ካውንስል ሲቆጥሩ እርሱ 3 ካውንስሎችን ነው የጠቀሱት የሚቆጥሩት። አራተኛውን ካውንስል ለምሳሌ እርሱ ራሱት መንፈስ ቅዱስ የመራው ነው ወይስ አይደለም ለሚለው ጥያቄ ክሊር ምላሽ ይኖርታል ብዬ አላምንም። ምክንያቱም ኦልሬዲ ካውንስሉ በኦሪየንታል ተቀባይነት የለውም። ስለዚህ ካውንስሎች እንደ ካውንስል መንፈስ ቅዱስ ላይመራቸው እንደሚችል እንትን ማድረግ ይችላሉ፣ ሰው ምስክር መሆን ይችላሉ ማለት ነው። ለምን ሲባል እንደ ኦሪየንታል የማይቀበሉት ካውንስል ስላለ ማለት ነው። ስለዚህ መንፈስ ቅዱስ የመራውና ያልመራው ካውንስል የሚለይበት ራሱ መስፈርቶች ምንድነው? ለካቶሊካውያን እና ለኢስተርኖች የኬልቄዶን ጉባኤ መንፈስ ቅዱስ የመራው ጉባኤ ነው። ስለዚህ it is called ecumenical. that's why ካሊስቶስ ዌር የሰባቱ ኢኩሜኒካል ጉባኤዎች ዓለም አቀፍ ጉባኤዎች ዴፊኒሽኖች ኢሪቮከብል ናቸው ደግሞ ኢንፋሊብል ናቸው ለሚያስቀምጡበት ምክንያት እሱ ነው። ወደ ሌሎች አብያተ ክርስቲያናት ወደ ኦሪየንታሎች ስንመጣ ደግሞ ኖ 3ቱ ናቸው፣ አራተኛው በዛ ደረጃ ሊቀመጥ አይገባውም ተብሎ ይቀመጣል። ስለዚህ ኢኩሜኒካል ካውንስሎችን በዛ ደረጃ መንፈስ ቅዱስ የማይመራቸው ምክንያቱ ምንድነው? አንድ ሁለተኛው ሎካል ካውንስሎችን ኢንፋሊብል ይላሉ። ይመን ሎካል ካውንስሎችን ኢንፋሊብል የማይሉት መንፈስ ቅዱስ ስለማይመራቸው ነው። መንፈስ ቅዱስ የሚመራውን አመራር ደብል ስታንዳርድ ካልሰጠነው በስተቀር ሎካል ካውንስሎች ፋሊብል የሚሆኑት ወር ደግሞ ሎካል ካውንስሎች በኢኩሜኒካል ደረጃ የማይታዩት መንፈስ ቅዱስ ስለማይመራቸው አይደለም። እሱ ብቻ አይደለም፣ ግለሰቦች ይጽፋሉ ግን ሊሳሳቱ ይችላል። መንፈስ ቅዱስ ስለማይመራቸው ነው እንዴ? አይደለም። ስለዚህ መንፈስ ቅዱስ ኢኩሜኒካል ሲሆን የሚመራበትን ሎካል ካውንስልና ግለሰብ ሲሆን ደግሞ እነሱ እየመራ ጭምር ሊሳሳቱ የሚችሉበትን ያንን እንትን ኢንፈረንስ ማቅረብ አይቻልም ነው። ያንን ሎጂካል የሆነ ኢንፈረንስ ማቅረብ አይቻልም። ስለዚህ ኦሬዲ ለዛ ነው ቅድም ወደ መጀመሪያው አይዲያ ነው የምመለሰው ማለት ነው። ስለዚህ ኢንፋሊብል ኢንተርፕሪተር የሚባለው ነገር ሰልፍ ፕሮክሌምድ ነው እንጂ ወይም ደግሞ በግል ኦሬዲ እንደ ቤተክርስቲያኗ እኔ ነኝ ሰልፍ ኢንተርፕሪተር ብላ ክሌም ባደረገችው መልኩ ነው እንጂ እየቀረበ ያለው ምንም አይነት ቢብሊካልም ሆነ ሂስቶሪካል የሆነ ፕላውዚብል የሆነ ኢንፈረንስ ቀርቦለት አይደለም የሚያደርጉት ይላል። ቴንክ ዩ
እሺ ቃል አሁንም ቅድም አንድ ነገር አንስቻለሁ። ኢኩሜኒካል ካውንስል ነው አይደለም ብሎ ሰዎች መጨቃጨቅ ይችላሉ። ቤተክርስቲያን በእውነት ሪፕሬዘንት የተደረገችበት ጉባኤ ነው አይደለም? በጤነኛ መንፈሳዊ በሆነ መንገድ ነገስታት ኢንተርፊር ሳያረጉበት የራሳቸውን አስተሳሰብ ኢምፖዝ ለማድረግ ሳይሞክሩ ወይም በቸርች ፖለቲክስ በተለያየ ምክንያት በዛ መንገድ የተደረገ ከሆነ ኦልሬዲ ሌላ ኢንቴንሽን ነው። ሲጀመር መንፈስ ቅዱስ የሰበሰበውም ጉባኤ አይሆንም ማለት ነው። ለሌላ ኢንቴንሽን የተሰበሰበ ጉባኤ ከሆነ በሆነ ኮንስፓይረሲ በሆነ ዓለማዊ የሆነ የስልጣን ዶሚኔት የማድረግ እንዲህ አይነት አስፔክቶች ኖረው በዛ መንገድ ከሆነ ኢኩሜኒካል ካውንስል ሊሆን አይችልም። እሱ ደግሞ በምን ይታወቃል? ዘ ኢንታየር ቸርች በኋላ ካጨቃጨቀ ቤተክርስቲያን የማትቀበለው ከሆነ በአቀባበሉ በሪሴፕሽኑ ራሱ ይታወቃል ማለት ነው። ግን ከዚህ ተነስተን አሁን የሚያጨቃጭቁን ጉባኤያት አሉ ማለት ኢኩሜኒካል ካውንስል ኢምፖሲብል ነው። በቃ ኢኩሜኒካል ካውንስል የሚባል ቤተክርስቲያንን የሚወክል ጉባኤ ሊኖር አይችልም ማለት ይሄ ጉባኤ ኢኩሜኒካል ነው፣ መንፈስ ቅዱስ የሰበሰበው ጉባኤ ነው ወይስ አይደለም ብለን ተጨቃጨቅን ማለት ጨርሶ አይዲያሊ ኢምፖሲብል ነው። ኢኩሜኒካል ካውንስል የሚባል ነገር ሊኖር አይችልም አንልም። ይቅርታ አላልክም፣ ገብቶኛል። አልጨረስኩም አርጊመንት ይንቃል። አይ ሐሳቤን ስላልጨረስኩኝ ይሆናል እንጂ ሙሉን ቢሰሙ ጥሩ ነበር። እሺ ቀጥሉና ቀጥሉ። እሺ አይ የጨረስክ መስሎኝ ነው እኮ እኔ አቋርጬ ነው እንዴ? እኔማ እንደጨር አይደለም ቴንኪው ብዬ ነው፣ ግን የራሴን ሐሳብ ሳላስቀምጥ እንደ ጥያቄ አስቀምጬ ብቻ ስለሄድኩኝ ነው ፕሪሰፖዝ ስላደረጉ ነውና ልክ ነው ተርሶማ እኔ ስላልጨረስኩኝ ነውና፣ ግን ቀጥሉና ጨርሳችሁ ከይ ኢኩሜኒካል ካውንስል ግን ኢምፖሲብል ነው፣ አይሆንም። በቃ ቤተክርስቲያን ለምሳሌ ኒቂያ ጉባኤ ኢኩሜኒካል ካውንስል አይደለም ብሎ አንድ ሰው ሊክድ አይችልም። በቃ ክርስቲያን ይሆን ሁሉ ቤተክርስቲያን ሪፕሬዘንት የተደረገችበት ጉባኤ ነው፣ መንፈስ ቅዱስ የመራው ጉባኤ ነው። ምክንያቱም ቤተክርስቲያን ተሰብስባ መንፈስ ቅዱስ ሳይመራት ሊቀር አይችልም። ዘ ኢንታየር ቸርች ምዕራብም ምስራቅም ያለች ቤተክርስቲያን በአርዮሳዊ ምንፍቅና በተናጠች ጊዜ ቤተክርስቲያን በቃ እውነቴን ዲክላር ላድርግ፣ ሊወስን፣ ለዓለም ልግለጥ፣ መናፍቃንን ላጋልጥ ብላ በተነሳች ጊዜ መንፈስ ቅዱስ በዚያ ጊዜ ቤተክርስቲያን ጋር ከሌለ መቼ ነው የሚኖረው? ቤተክርስቲያን ኦልሬዲ ከተከፋፈለች በኋላ ቤተክርስቲያን በጣም ብዙ ችግር ውስጥ ከገባች በኋላ ነው መጥቶ የሚመራት። ይሄ ነው ጥያቄው። ስለዚህ አሁን ኒቂያ ለምሳሌ በዚህ ኦቶሪቲ እንቀበለዋለን። አይ የኒቂያ ጉባኤ ኢኩሜኒካል ካውንስል መሆኑን እርግጠኛ ልንሆን አንችልም። ራሱን ነው ክሌም ያደረገ ኢኩሜኒካል ነኝ ብሎ። ስለዚህ የኒቂያ ጉባኤ ፋሊብል ሊሆን ይችላል። ፋሊብልም ነው ካል ዶክትሪኑን በእርግጠኝነት አስተማማኝ መሰረት ነው ብለን ልንቆምበት አንችልም። ምክንያቱም መንፈስ ቅዱስ የመራው ጉባኤ መሆኑን እርግጠኛ ካልሆን ቤተክርስቲያን እውነቷን ሪፕሬዘንት ያደረገችበት የገለጠችበት ጉባኤ መሆኑን ካላመን ከዚያ የሚወጣውን ዶክትሪን አንድ ሰው ለምሳሌ ኮንሳብስታንሻሊቲን አልቀበልም ቢል ሆሞዚዮን መጽሐፍ ቅዱስ ውስጥ የሌለ ቃል ነው፣ ከግሪክ አንተኑ ፍልስፍና መጥቶ የገባ ቃል ነው። ስለዚህ አልቀበለውም። አንዳንድ ፕሮቴስታንት ስኮላሮች እንደሚሉት ማለት ነው። አሁን እንደዚያ ቢል በምንድን ነው የምትይዘው? በቃ ኦልሬዲ ፋሊብል ነው፣ ራሱን ክሌም አደረገ እንጂ መንፈስ ቅዱስ የመራው ጉባኤ ላይሆን ይችላል። የተናገረው ነገርም እርግጠኛ በቃ ነው ብለን የማንናገር ከሆነ 1700 ዓመት በኋላ እኛ ከኖርንበት በኋላ መጥቶ የሆነ ሰው ነገ አልቀበለውም ይሄንን በዚህ ትምህርት ላይ እኔ ጉባኤውን የመቀበል ጉባኤው የተናገረውን ስቴትመንት የመቀበል የማጽደቅ በዚያ የመመራት ግዴታ የለብኝም የራሴን ነው ዲቨሎፕ ማድረግ ብሎ ቢነሳ በቃ መብት ይኖረዋል ማለት ነው። ኢንፋሊቢሊቲን ክሌም ካላደረገ ጉባኤው ኦቶሪቲ ከሌለው ፋሊብል ከሆነ ጉባኤ ሁሉም ሰው ሊቀበለው የሚገባ ሁሉም ሰው ሊቆምበት የሚገባ ትምህርት ነው ብለህ ማስገደድ እንዴት ትችላለህ? እሱ አይቻልም ነው። ግን በኋላ የነሳው ጥያቄ አለ። ለምሳሌ ካቶሊክም ክሌም ታደርጋለች፣ ሌላውም ክሌም ያደርጋል፣ እናንተም ክሌም ታደርጋላችሁ። የትኛው ነው ታዲያ? ይሄ አርጊውመንት የማይሰራው ለምን መሰለህ? ሰዎች የተለያየ አይነት እውነት ክሌም አደረጉ ማለት እውነት የሚባል ነገር የለም ማለት አይደለም። ሰዎች በተለያየ መንገድ ክሌም ስለሚያደርጉት አንድ ነገር ተከፋፍለው እውነት የሚባል ነገር በራሱ ኦብጀክቲቭሊ የለም ለማለት ይሄ እንደ ፕሪሚስ አይሆንንም። ስለዚህ ካውንስሎቹ ላይ ተጣላን፣ ኢኩሜኒካል ነው አይደለም የሚለው ካውንስሎች ላይ ተጣላን ማለት
ኢኩሜኒካል ካውንስል የሚባል ነገር ሊኖር አይችልም፣ ይሄ ኦቶሪቲ ያለው ጉባኤ ሊኖር አይችልም ወደሚል ኮንክሉዥን አያደርስም። ሎጂካሊ ራሱ አያስኬድም። አሁን እኔ የምቃወመው ምንድነው ከፌለር ተነስተህ ዶክትሪን አሰራም። በቃ ብዙ ጥያቄ የተነሳባቸው ሰዎች የተለያዩባቸው ጉባኤያት አሉ ከሚለው ተነስተህ ስለዚህ ኢኩሜኒካል ካውንስል የሚባል የለም ኦቶሪቲ የሚኖረው ጉባኤ የለም ብለህ ወደዛ ኮንክሉዥን ላይ አደርስም። ከፌለር ከድካም ተነስተህ በቃ በፍጹም ፐርፌክት የሆነ ሁሉንም ሊወክል የሚችል ጉባኤ ሊዘጋጅ አይችልም፣ ኦቶሪቲ ያለው ጉባኤ ሊኖር አይችልም ወደሚለው አያስኬድም። እሱን ነው ቃሌ። ምናልባት የሆነ ሰው መጨረሻኛውን ትንሽ እንትን ካለ እሱን አጠራለሁ ሚስ አንደርስታንዲንግ ካለ። ግን አሁን ካውንስሎች ኢኩሜኒካል ናቸው አይደሉም አይደለም ክርክሩ። ኢኩሜኒካል ካውንስሎች ራሱ ነው የምንለው እኛ ሊሳሳቱ ይችላሉ ነው። ኢኩሜኒካል ተብለው ራሱ ሊሳሳቱ ይችላሉ የሚል ሐሳብ እንጂ የምናስቀምጠው ኢኩሜኒካል ናቸው ወይስ ደግሞ አይደሉም ምናምን አይደለም። እንደዛ አይደለም የምንሞግተው እኛ ራሳችን ማለት ነው። ስለዚህ አንድን ካውንስል ኢኩሜኒካል ሊያሰኝ የሚችለው ነገር ግን ምንድነው የሚለው ላይ ኦልሬዲ አንድ ሰው ክርክር ካለበት ኢንፋሊብሊ ሎኬት ማድረግ አለበት ነው። ኢንፋሊብል የሆነችውን ኢንተርፕሪተር ሎኬት ማድረግ አለበት ነው እንጂ ሁለት የተለያየን ኢንፋሊብል ነን የሚሉ ክሌም የሚወስዱ ክሌማንቶች ስላሉ ብቻ እንትኑ ትክክል አይደለም ክሌሙ ትክክል አይደለም እያልኩኝ አይደለም። ለምሳሌ ኢየሱስ ክርስቶስ እኮ አምላክ ወሰብ ነው ብለን ስናስቀምጥ እኮ ሰውም አምላክም ኦፍ ኮርስ ኢየሱስ ክርስቶስ ሰውም አምላክም ነው። ግን ደግሞ ሰውም አምላክም ነው የሚለው ላይ የተለያየ ሙግት ሊመጣ ይችላል። የንስጥሮስ ኑፋቄ ጨምሮ ማለት ነው። ከዛ ዲዮፊሲስ ሚያፊስና ሊመጣ ይችላል። ያ ማለት ኢየሱስ ሰውም አምላክም መሆኑን ደብል ኮንሰብስታንሻሊቲ ሊያስክደን የሚችል ነገር አይደለም። ስለዚህ ሲጀመር ራሱ የሰራሁት አርጊውመንት የተለያየ ምልከታ ስላላችሁ ኢንፋሊብል የለም ማለት ነው የሚል አይደለም። ኢንፋሊብል ነኝ የሚለው ግን ኢንፋሊብል መሆኑን ሊያስረዳ የሚችልበት ምንም ኢንፈረንስ የለውም ነው ፖይንት እሱ አንደኛው እሱ ምንም ኢንፈረንስ የለውም። ሶ ለምሳሌ እንደ ኦሪየንታል ቤተክርስቲያን ኢንፋሊብል ኢንተርፕሪተር እኔ ነኝ ስትሉ እናንተ ኢንፋሊብል ኢንተርፕሪተር መሆንን ማን ሰጣችሁ? ራሳችሁን ለራሳችሁ የሰጣችሁት ወይስ ማን የሰጣችሁ? ኢንፋሊብል ኢንተርፕሪተር ነው ሰልፍ ፕሮክሌምድ ናችሁ ነው እንጂ ፖይንቱ ከእንትን አንፃር አይደለም። ይሄ ሁለት ኢንፋሊብል ኢንተርፕሪተር ነው የሚሉ ስላሉ ኢንፋሊብል ኢንተርፕሪተርነት ስህተት ነው የሚል አይደለም። ግን እሱን ካልን በኋላ ግን እናንተ ሌላ ኢንፋሊብል ነኝ ከሚል አካል የለያችሁስ ምንድነው የሚለው ጥያቄ the burden is on you ነው። ኢንፋሊቢሊቲን ክሌም የምታረጉት ላይ ለምን ኢንፋሊብል ነን ብላችኋል? ከሌሎችም የለያችሁ ደግሞ ዩኒክ ስታንዳርዱ ምንድነው? ከእናንተ ውጪ የሆነ ስታንዳርድ ኤክስተርናል ስታንዳርድ አላችሁ። እሱን ጥያቄ ግን መመለስ አለባችሁ ነው ፖይንቱ እሱ። ስለዚህ ሲጀመርም ከዛ የተለያየ ክሌማንት ስላለ ክሌሙ ራሱ ስህተት ነው የሚል ነገር አልሰራሁም ማለት ነው። ስለዚህ ሙግቴን አንደኛ ይመልከቱት በደንብ። ኢንፋሊቢሊቲ ለኢንተርፕሪተርነት የሰጠ ወይም ደግሞ ኢንተርፕሪተር ስለሆንኩኝ ኢንፋሊብል ነኝ ያለ የትኛው ነው? ያንን ኢንፋሊቢሊቲ ክሌም የወሰደ የትኛው ነው? ከኦሪየንታል በፊት ማን ይሄንን ክሌም የወሰደ ለራሱ ኢንፋሊብል ኢንተርፕሪተር ነኝ ብሎ ስለ ኢንተርፕሪተርነት ያወራ ማን ነው? ሁለተኛ የእናንተን ኢንፋሊብል ኢንተርፕሪተርሺፕ ከሌላው የሚለየው ነገር አይሰራም ነው። በዛ መንገድ ነው እንትን እየተቀመጠ ያለው ማለት ነው። ስለዚህ እንዴት ነው ለምሳሌ እንደ ኦሪየንታል ቸርች የመጀመሪያው ስቴጅ ስለሆነ ማለት እንደ ኦሪየንታል ቸርች የትኛውን ማስረጃ ይዛችሁ ነው ኢንፋሊብል ኢንተርፕሪተር ነን ያላችሁት? ከመጽሐፍ ቅዱስ ከቸርች ሂስትሪ? እሺ ቃሌ ኢንፋሊቢሊቲ ለእግዚአብሔር ነው ሲጀመር የሚሰጠው እኮ ለመንፈስ ቅዱስ ነው። ሰዎቹንም ቢሆን ነቢያትና ሐዋርያትን ኢንፋሊብል ያደረገ የተናገሩት ቃል በመንፈስ ቅዱስ ስለተናገሩት ነው አይደለ? ኢንፋሊቢሊቲ የሚሰጠው ለእግዚአብሔር ብቻ ነው። አሁን ኢንፋሊቢሊ ቤተክርስቲያንን መንፈስ ቅዱስ ይመራታል አይመራትም ነው ጥያቄው። ኢንፋሊቢሊቲ በቤተክርስቲያን ውስጥ አለ ሲል አንድ ሰው ክሌም ሲያደርግ ኢንፋሊቢሊቲ የመንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ቤተክርስቲያንን ኢንፋሊቢሊ ይመራታል። ያ ኢንፋሊብል የሆነ ምሪት ደግሞ በቤተክርስቲያን በኩል ነው የሚገለጠው። ቤተክርስቲያን እንደ ቤተክርስቲያን ስትሰበሰብ ኢኩሜኒካል ካውንስሎች ሲደረጉ ቤተክርስቲያን በጋራ የምትስማማበት ትምህርት ሲሆን በአንድነት የምትቀበለው ትምህርት ሲሆን ያ የመንፈስ ቅዱስ ምሪት ነው። ምክንያቱም ቤተክርስቲያን መንፈስ ቅዱስ ቤተክርስቲያን ሙሉ በሙሉ እውነቷን ትታ ሌላ ትምህርት እንድትይዝ አይፈቅድም። መንፈስ ቅዱስ ነው የሚጠይቃት ነው። እና መንፈስ ቅዱስ ቤተክርስቲያንን ኤቪደንሱ መንፈስ ቅዱስ ለቤተክርስቲያን መሰጠቱ ነው። በቃ መንፈስ ቅዱስ ለቤተክርስቲያን ተሰጥቷል፣ ወደ እውነት ሁሉ ይመራቸዋል ብሎ ጌታ ፕሮሚስ አድርጓቸዋል ሐዋርያትን። ሐዋርያት ላይ ያደረው መንፈስ ቅዱስ
ሐዋርያትን መጽሐፍትን ያጻፋቸው አስተምረው እንዲያልፉ ያደረጋቸው መንፈስ ቅዱስ ሐዋርያት ሲሄዱ አልሄደም። እሱ ቤተክርስቲያንን ትቷት አልሄደም። መንፈስ ቅዱስ ቤተክርስቲያን ውስጥ ነው ያለው አሁንም። ስለዚህ ቤተክርስቲያን ውስጥ ካለ ሐዋርያት ቤተክርስቲያንን በመሩበት ደረጃ ነው ቤተክርስቲያንን የሚመራት እንጂ ልክ ሐዋርያት ሲሄዱ ደረጃውን ዝቅ አድርጎ ዝቅ ባለ ደረጃ ፋሌብል በሆነ ደረጃ አሁን በቃ ከዚህ በኋላ እንትን ላውርድ ምንድነው ይሄ ማርሽ እንደሚቀየረው አይነት ማርሽ ልቀይር አይልም አይደል? የመጀመሪያ ላይ በሐዋርያት ዘመን ሌላ ማርሽ፣ በኋላ ሐዋርያት ካለፉ በኋላ ሌላ ማርሽ አይደለም። እንደዛ አይደለም። መንፈስ ቅዱስ ሁልጊዜ ቤተክርስቲያን ላይ የሚሰራበት ኢነርጂ አንድ ነው። ፐርፌክሽን ነው የመንፈስ ቅዱስ መገለጫው። ስለዚህ ቤተክርስቲያንን የሚመራት ከሆነ መንፈስ ቅዱስ በጉባኤያት ነው የሚመራት። ዘ ሃይስት ማኒፌስቴሽን መንፈስ ቅዱስ ቤተክርስቲያንን የሚመራበት ማኒፌስቴሽን ጉባኤ ነው። ሐዋርያት ራሱ ብቻቸውን አልወሰኑም። የሆነ ጉዳይ ሲነሳ ተጠራርተው ነው። ጉባኤው ኦቶሪቲ መሆኑን ያሳያል ያ ማለት ነው። ስለዚህ ከዛ በኋላ ቤተክርስቲያን ተሰብስባ መንፈስ ቅዱስ እየመራት ነው ካል ለመንፈስ ቅዱስ ፋሌብል የሆነ ምሪትን ልንሰጥ አንችልም። መንፈስ ቅዱስ ቤተክርስቲያንን ይመራታል፣ ግን ፋሌብሊ ነው የሚመራት የሚለው ለመንፈስ ቅዱስ ራሱ አይስማማም ነው። ለመንፈስ ቅዱስ ራሱ የሚስማማ ንግግር አይሆንም። ከዛ ተነስተ ግን ቃል ያነሳው ሰርኩላር አርጊውመንት እንዳይሆን እሺ፣ ፕራክቲካሊ ስንመጣ ለምሳሌ ኦሪየንታሎች እንደዚህ ክሌም ታደርጋላችሁ፣ ሌሎች እንደዚህ ክሌም ያደርጋሉ። ክሌም ማድረጋችን ቤዚክ ፕሪንሲፕሉን አይቀይረውም። የሚቀይረው ነገር ምንድነው? which one is really ecumenical council የሚለው ነው። እኛ ክሌም ማድረግ ነው ማላረግ ነው ኦብጀክቲቭሊ ecumenical council የሚባል ነገር ግን አለ። አንዱ ያንተ ecumenical አይደለም የኔ ነው ሊል ይችላል። አንዱ ecumenical ብሎ የቆጠረውን ሌላ ሰው ላይቀበለው ይችላል። ይሄ መሆኑ ግን ecumenical council የሚባል ነገር ሊኖር አይችልም። በቃ ከፌለራችን በታሪክ ካየነው ችግር ተነስተን ኢምፖሲብል ወደሆነ ነገር ውስጥ አንሄድም ማለት ነው። እሱ ነው አርጊውመንታችን። ሌላ ግን ቃል አንተ እንድትመልሰው የምፈልገው ለምሳሌ ዶክትሪኖች ኢነራንት ናቸው አልከኝ። ኢነራንት ናቸው ማለት የማይሳሳቱ ናቸው ነው አይደል? ኢንፋሊብል ማለት ሊወድቅ የማይችል ኦቶሪቲ ነው። ኢነራንት ማለት የማይሳሳት ማለት ነው። ስህተት ሊገኝበት የማይችል ያልተሳሳተ ማለት ነው። አሁን ከፋሊብል ከሆነ መንፈስ ቅዱስ መርቶት ይሁን አይሁን እንኳን የማይታወቅ መንፈስ ቅዱስን መርቶት ቢሆን ፋሊብል ይመረው ኢንፋሊብል ይመረው የማይታወቅ የሆነ ስብስብ አንድ ጉዳይ ተናገረ። ለምሳሌ የኒቂያ ክሪድ እሱን አንድ ሰው ኢነራንት ነው ብሎ ለመቀበልስ ማን ያስገድደዋል? ሌላ ተሳስቷል ቢልስ ለምሳሌ መጥቶ ተነስቶ ነገር ምንድነው አንተ በምንድነው የምታስገድደው? ለምሳሌ የኒቂያን ጉባኤ አልቀበልም ቢል አንድ ሰው ኢነራንትም አይደለም ስቴትመንቱ ቢል መልሰ ባይብል ካልክ ሰርኩላር አርጊውመንት ሆነ ማለት ነው። በቃ ኦቶሪቲ የሚባለውን ነገር ቀረ። ኢነራንስ የሚለው ራሱ ይወድቃል ማለት ነው። ኢነራንሱን መልሰ ወስደህ ከጉባኤው አንስተህ ወደ ባይብል መለስከው ማለት ነው። ስለዚህ ኢነራንት የሚለውን ክሌም ራሱ እንዴት ማስቀመጥ ትችላለህ? እሱ ነው ፕሮብሌሙ የሚሆነው ማለት ነው። እሺ መምህር ከዚህኛው ልጀምርና ከእንትን የተነሳ ይመስላል ይሄኛው የመጨረሻው ጥያቄ ማለት ነው። ኢነራንሲን ራሱን ክሌም ካደረግን በኋላ አልቀበልም ቢል እና ተሳስቷል በቃ ልክ አይደለም ይሄን አልቀበልም ቢል መጽሐፍ ቅዱስ ልትለው ትችላለህ ከሚል ፕሪሰፖዚሽን ይነሳል። በመጀመሪያ ደረጃ ቤተክርስቲያን ስልጣን የላትም አይደለም ያልነው። ስለዚህ በቤተክርስቲያን ስልጣን ይዳኛል። ምንም ያህል ፋሊብል ስልጣን ቢሆን በቤተክርስቲያን ስልጣን ይዳኛል። ስለዚህ በቤተክርስቲያን ስልጣን ውስጥ የሚያልፉ ነገሮች ቤተክርስቲያን ተሳሳት ትችላለች ማለት ኦልሬዲ አክቹአሊ በቃ ሁሉ ጊዜ ተሳሳታ መታየት አለባት ማለት ስላልሆነ ከዛ አንፃር እንወስደዋለን ይሄንን ማለት ነው። ስለዚህ ባለስልጣንን ስናስብኛ ካውንስሎች ባለስልጣን አይደሉም አንልም። ኢቭን አባቶች ኢንዲቪጁዋል አባቶች ባለስልጣን አይደሉም አንልም። ስለዚህ ሲምፕሊ ስልጣንን በየደረጃው እናስቀምጣለን እንጂ እነዛ ባለስልጣናት ሊዳኙ አይችሉም ማለት ነው። ስለዚህ አልቀበልም ያለው ሰው በየትኛው አሳማኝ ማስረጃዎች ሆኖ ነው አልቀበልም ያለው የሚለውን ጥያቄ ከታች ጀምሮ እስከ ላይ እስከ መጽሐፍ ቅዱሱ ድረስ ሄደን እንትን እንዳኛለን። ስለዚህ ለኛ ችግር አይሆንም ማለት ነው። ስለዚህ ይሄኛውን አድሬስ አደረኩኝ። ወደ እንትኑ ስመጣ ወደ ካውንስል ስመጣ መንፈስ ቅዱስ ስለመራው ተብሎ መንፈስ ቅዱስ ኢንፋሊብል ነው፣ ልክ ነው። መንፈስ ቅዱስ ስለመራው ተብሎ ግን አንድ ነገር ኢንፋሊቢሊቲ መስጠት ግን ትክክለኛ አካሄድ አይደለም። ምክንያት ሲባል መንፈስ ቅዱስ ስላልመራቸው ነው ወይ በአብያተ ክርስቲያናት እነ ገላትያ ሲሳሳቱ ያየ አይደለም፣ በተአምር አይደለም። ሁለተኛ የኬልቄዶንን ጉባኤ መንፈስ ቅዱስ እንዳልመራው መምህር ማስረጃውት ምንድነው? ቀጥሎ የመጣውን የቁስጥንጥንያ ሁለት የቁስጥንጥንያ ጉባኤዎች መንፈስ ቅዱስ እንዳልመራቸው ማስረጃው ምንድነው? እንደ ኢኩሜኒካል ብላችሁ እነዛን ጉባኤያት የማጣሩት
ቅድም ስለ ፖለቲካው ስለምን አንስተዋል። ኦኬ ቅድም ስለ ፖለቲካው ስለምን አንስተዋል። ግን ደግሞ እስቲል ከኒቂያ ጀምሮ አንድ ሰው ሊሞግት ይችላል። ስለሚሞገት ማለት ነው። ያ ይሞገታል እኮ ኒቂያን በማይቀበሉ ሰዎች የፖለቲካል እንትኑ ነው ፖለቲካል ኢንፍሉዌንሱ ነው ይሄንን ያደረገው ብሎ እኮ ሲሞግቱ እንመለከታለን። ስለዚህ ፖለቲካል ኢሹዎች መኖራቸው በራሱ መንፈስ ቅዱስ እንዳልመረው የሚያሳይ አይደለም። እንደዛ አይነቱን ስታንዳርድ ከየት እንደመጣ አላወቅኩምና ነገር ግን አንድን አካል መንፈስ ቅዱስ ስለመራው ብቻ ኢንፋሊብል ይሆናል ማለት በጣም አደገኛ ነው የሚሆነው። ለምሳሌ አንድ ሰው አለ። ያ አንድ ሰው ኢቭን ለምሳሌ ባስልዮስ ዘቂሳርያን እንውሰድ ወይም ደግሞ አንዱን ጎርጎርዮስን እንውሰድ ወር አንድ ቤተክርስቲያን አባት እንውሰድ ወር ደግሞ አንድ ቤተክርስቲያን ሊቅ እንውሰድ። ለምሳሌ ዮስጢኖስ ሰማዕትንም እንውሰድ። እነዚህ ሰማዕት ሲያወሩ በመንፈስ ቅዱስ ሳይመሩ ነው ያወሩት ማለት አንችልም። እነዛን ጽሁፎች ሲጽፉ ከነትራይፖ ጋር ያንን ሙግት ሲያደርጉ አይ በመንፈስ ቅዱስ ያልተመራ ሙግት በመንፈስ ቅዱስ ያልተመራ ጽሁፍ አይደለም። በዛ መንገድ አናደርግም። ስለዚህ አዎ መንፈስ ቅዱስ ሰዎችን ሊመራ ይችላል። ያ ግን ሰዎቹ የመሳሳት ባህሪያቸውን እንዲተዋ ያደርጋቸው አይደል? ያንን ነው የምናነሳው። ሎካል ካውንስሎችን መንፈስ ቅዱስ ስለማይመራቸው አይደለም ኢንፋሊቢሊቲ ለነሱ ሰተን ማናስቀምጠው። ሎካል ካውንስሎች መንፈስ ቅዱስ ሊመራቸው ይችላል። አት ዘ ሴም ታይም መንፈስ ቅዱስ መርቷቸዋል ማለት ግን የመሳሳት ባህሪያቸውን አስወግዶታል ማለት ግን አይደለም። ወደ እውነት ይመራቸዋል የሚለው ሐሳብ እንደውም ሊሳሳቱ የሚችሉ ከመሆናቸው አንፃር የመንፈስ ቅዱስን ጋይዳንስ የሚያሳይ ነው። ስለዚህ መንፈስ ቅዱስ ኢንፋሊብል ነው ማለት መንፈስ ቅዱስ የሚመራቸው አሳሆን በቃ ኢንፋሊብል ሊሆኑ ይችላሉ ማለት ግን አይደለም። ይሄን በሎካል ካውንስሎች እናውቀዋለን። ይሄንን እንትን እናውቀዋለን፣ በግለሰቦች እናውቀዋለን። መንፈስ ቅዱስ መርቷቸው ሊሳሳቱ ይችላሉ ሰዎች። በግለሰብ ደረጃ ያ ሊሆን ይችላል። በካውንስሎች ደረጃ በሎካል ካውንስል ደረጃ ያ ሊሆን ይችላል። እሱ ብቻ ሳይሆን መምህር ኢኩሜኒካል ካውንስል ነው መንፈስ ቅዱስ መርቶታል የሚሉትን ሌሎች እንደዛ የሚሉትን ጉባኤ እንደ ኦሪየንታል መንፈስ ቅዱስ አልመራውም ሲሉ ለዛ መንፈስ ቅዱስ እንዳልመራው ማስረጃውት ምንድነው የሚል ጥያቄ ቢቀርብ አሁንም መልስ የሚኖረው አይመስለኝም። ለነዚህ ነገሮች ኦብጀክቲቭ የሆነ ማስረጃ ያስፈልጋል ነው ጉዳዩ። በጣም ድምጼ ከፍ ካለ ጫጫታ ከኋላ ስላለ ነው ይቅርታ ይደረግልኝ። እነዚህ ነገሮች ይዘን ስንመጣ አዎ እንላለን መንፈስ ቅዱስ ሊሳሳት አይችልም። ምንም የሚያከራክር ነገር የለው። መንፈስ ቅዱስ ሊሳሳት አይችልም። ኢንፋሊብል ነው፣ አምላክ ነው። ስለዚህ ኢንፋሊብል ነው። ነገር ግን መንፈስ ቅዱስ የመራቸው ግን ተሳስተው ግን አይተናቸዋል። ኦሬዲ መንፈስ ቅዱስ ስለመራቸው ነው በመንፈስ ጀምራችሁ በስጋ ትጨርሳላችሁ ሲባሉ የነበሩት አይደለ? ስለዚህ መንፈስ ቅዱስ የመራቸው ግን ሲሳሳቱ አይተናል። ለምን ሲባል የመንፈስ ቅዱስን ኢንፋሊቢሊቲ ኢምፓርት አይደለም ያደረጉት፣ የመንፈስ ቅዱስን ምሪት እየተከተሉ ሄዱ እንጂ ማለት ነው። ኦኬ ስለዚህ መጽሐፍ ቅዱስን ብንጠይቀው አዎ ይለናል። መንፈስ ቅዱስ የመራቸውም ይሳሳተዋል ይለናል። ምንም የሚያከራክር ነገር አይደለም። ለምንድን ነው ሲባል ይሄው የገላትያ ቤተክርስቲያን መንፈስ ቅዱስ ስላልመራቸው ነው አይደለም። ያቺን ቤተክርስቲያን መንፈስ ቅዱስ አይመራትም ማለት ነው አይደለም። ግን ደግሞ የሰዎች ድካም የሚባል ነገር አለ። መንፈስ ቅዱስ የሚመራው እነዛን ድካማቸውን ጭምር እንደገና የንስሐ ዕድል በመስጠት እንደገና እንዲያድሱ ራሳቸውን እንዲያድሱ በማድረግ ነው እንጂ ለነሱ የማይሳሳት ስልጣንን በመስጠት አይደለም ብዬ ሞግታለሁ። ስለዚህ እንዴት ነው መንፈስ ቅዱስን መሪ አድርገን ካስቀመጥን በኋላ ሌሎች የሚሳሳቱ እንዳሉ ካየን በኋላ እንደገና ደግሞ ሌሎች የማይሳሳቱትን መንፈስ ቅዱስ ደግሞ በማይሳሳት መልኩ ይመራቸዋል የሚለው። ስለዚህ ሎካል ካውንስሎችን መንፈስ ቅዱስ ሲመራቸው ሊሳሳቱ የሚችሉበት፣ ግለሰቦችን መንፈስ ቅዱስ ሲመራቸው ኢቭን መርቷቸው ሊሳሳቱ የሚችሉበት እና ኢኩሜኒካል ካውንስሎችን ግን መርቷቸው ሊሳሳቱ የማይችሉበት ያ ሎጂካል ኢንፈረንስ ከየት ነው የመጣው ነው ትልቁ ጥያቄ ነው ማለት ነው። ስለዚህ እነዚህን ነው ለይተው እንዲያስቀምጡልን ነው የምንፈልገው ማለት ነው። መኖሪ ግለሰቦችን አይመራቸውም፣ ይመራቸዋል። ሎካል ካውንስሎችን አይመራቸውም፣ ይመራቸዋል። ታዲያ ኢኩሜኒካል ካውንስሎች ጋር ሲመጣ እነዛኞቹ መርቷቸው የሚሳሳቱ ሆኖ ሳለ እነዚህኞቹ መርቷቸው የማይሳሳቱበት ሎጂካል የሆነና መጽሐፍ ቅዱስ የሆነ ኢንፈረንስ የትኛው ነው? ክርክሩ ያለው እሱ ጋር ነው ማለት ነው። እሺ ግለሰቦች በመጀመሪያ መንፈስ ቅዱስ መርቷቸው ሊሳሳቱ ይችላሉ። በግለሰብ ደረጃ ቢያዝ ይኖራል። ሰዎች በግለሰብ ደረጃ መንፈስ ቅዱስን ሪጀክት ሊያደርጉ ይችላሉ። ሰብሰብ ብለውም ሪጀክት ሊያደርጉ ይችላሉ። ግን እንደ ኢኩሜኒካል ካውንስል ይህንን ፕሮጀክት አድርጎ ለምሳሌ ቃሌ አንድ ጥያቄም ሳይሆን ኢማጂን እንድታደርጉት ቤተክርስቲያን በሁሉም ዓለም ያለች በኒቂያ ጉባኤ የተሰበሰበችው ቤተክርስቲያን ለምሳሌ በየቦታው ያሉ ጳጳሳት ተሰብስበዋል። የተለየ ችግር ያለባቸው በተለያየ በድካም በህመም ምክንያት ችግር ያለባቸው ካልሆኑ ሁሉም ጳጳሳት ናቸው የተሰበሰቡ። አብያተ ክርስቲያናትን ሪፕሬዘንት የሚያደርጉ ጉባኤውን ምዕመናንን ሪፕሬዘንት የሚያደርጉ አባቶች ሁሉ ተሰብስበዋል እና በሁሉም ቦታ የተሰበሰበ አካል እንደ አንድ ግለሰብ የሆነ ነገር ቢያዝ አድርጎት
የሆነ ፖለቲካል ሞቲቭ ቢያዝ አድርጎት አይሳሳትም። እንደ ኢኩሜኒካል ካውንስል ስናስብ ቤተክርስቲያንን ነው የምናስባት። የሆነ ግሩፕ ለምሳሌ ፖለቲካሊ ሞቲቬትድ ሊሆን ይችላል። የሆነ ግለሰብ በራሱ ቢያዝ ሊኖረው ይችላል፣ የራሱ ችግር ሊኖረው ይችላል። ቸርች አዘ ቸርች ግን ቤተክርስቲያን እንደ ቤተክርስቲያን እንደዚያ ትሆናለች ማለት ቤተክርስቲያን እንደ ቤተክርስቲያን ሪፕሬዘንት ያደረጉ ከሁሉም ቦታ የመጡ ሪፕሬዘንት የሚያደርጉ አባቶች ሁሉ በአንድ ላይ ኔጌቲቭሊ ቢያዝድ ይሆናሉ፣ በአንድ ላይ ይሳሳታሉ ማለት በቃ መንፈስ ቅዱስ ቤተክርስቲያንን መጠበቁን ፌል አድርጓል ማለት ነው። ይሄንን እኮ አንድ ሰው ገፍቶ ስለዚህ ዘ ሆል ቸርች ኢን ዘ ወርልድ ፌል ልታደርግ ትችላለች ማለት ነው። አሁን ቃሌ አንተ ያልከውን አርጊውመንት አንድ ሰው ይዞ ሁሉ ቤተክርስቲያን እኮ በትምህርት ልትሳሳት ይችላለች ይላል። ለምን ስትለው በቃ የሚሳሳቱ ሰዎች ናቸው በምድር ላይ ያሉት። መንፈስ ቅዱስ ደግሞ የመሳሳት ባህሪያቸውን አያነሳም። ስለዚህ ዘ ሆል ቸርች ቤተክርስቲያን በዓለም ላይ ያለችው ቤተክርስቲያን በአንድ ላይ የመሳሳት እድል አላት የላትም ልትል አችልም ማለት ነው። ይሄ ነው አክሴፕት ማድረግ እንችላለን። በዓለም ላይ ያለችው ቤተክርስቲያን ሁሉ ተስማምታ ልትሳሳት ትችላለች፣ ወደ ስህተት ልትገባ ትችላለች ብሎ አንድ ሰው ክሌም ቢያደርግ ኖ አችልም እንደ ቤተክርስቲያንማ በዓለም ላይ በአጠቃላይ ተሳሳተች ማለት ባይዘወይ ትምህርቷ ተቋረጠ ማለት ነው። የሐዋርያት ትምህርት ተቋረጠ፣ ቼኑ ተቋረጠ፣ ትምህርቱ ተቋረጠ ማለት ነው። ቤተክርስቲያን ከተሳሳተች በአጠቃላይ በምድር ላይ ያለችው ቤተክርስቲያን አሁን ለምሳሌ ኢማጂን በዚህ ዘመን ያለ ነው ሁሉም ቤተክርስቲያን በትምህርት ተሳስቷል፣ አንዱም ቤተክርስቲያን እውነተኛ ትምህርት አልያዘም ብለህ ክሌም ቢያደርግ አንድ ሰው በምንድን ነው አርጊው የምታደርገው? መንፈስ ቅዱስን ኢንቮክ ብታደርግ አሁን አንተ ያልከውን አርጊውመንት ያነሳና ምን መንፈስ ቅዱስ እኮ የሰዎችን የመሳሳት እድል አይወስድም ሊልህ ይችላል። የሚሳሳቱ ሰዎች ናቸው የተሰበሰቡት ሊልህ ይችላል። ቤተክርስቲያንን እንደ ቸርች ኦርጋኒካሊ የመንፈስ ቅዱስ ማደሪያ ቅዱስ ጳውሎስ እንዳላት የእውነት አምድና መሰረት የገሃነም ደጆች የማይችሏት መንፈስ ቅዱስ ቤተ መቅደሱ ያደረጋት ብለህ ከሰዎች የተራ ስብስብ የፋሊብል የሆኑ የደካማ ሰዎች ስብስብ ከሚለው ሐሳብ ከፍ ካላረካት እንደ ጉባኤ ማለት ነው በዛ ደረጃ ከፍ አድርገህ የማይሳሳትነትን ካልሰጠሃት አሁን አንተ ያልከውን አርጊውመንት አንድ ሰው አንስቶ በቃ የክርስትና ትምህርት የለም ባለ አንዳንድ ሰዎች ክሌም ያደርጋሉ አይደል? በቃ አሁን ያለው ክርስትና እኮ አንደኛው ክፍለ ዘመን ላይ ያለው አይደለም፣ ሁለተኛው ላይ ያለ አይደለም። ቤተክርስቲያን ሁሉም ቤተክርስቲያን ተሳስታ ሊሆን ይችላል ብሎ ክሌም ቢያደርግ አንድ ሰው በምንም አርጊውመንት ልታሸንፈው አይችልም። እና መጽሐፍ ቅዱስ ጋር እንጨቃጨቅ ብትለው መጽሐፍ ቅዱስንም እናንተስ መች ታስማማችሁበት ይላል። በመጽሐፍ ቅዱስ እንግባባ ብትለው እሱንም ይጥልብሃል። መጽሐፍ ቅዱስማ ምን መች 2000 ዓመት ተከራከራችሁበት ግን አንዳችሁም አትስማሙበትም ይላል። ታሪክን ኢንቮክ ብታረግ ታሪክ እኮ ፋሊብል የሆኑ ሰዎች ስብስብ ነው፣ የሚሳሳቱ ሰዎች ስብስብ ያደረጉት ኢቨንት ነው። ስለዚህ ለሱም የማይሳሳት መሆን ኢንፋሊብል መሆን አልሰጥም በታሪክ ለተደረጉ ኩነቶችም ይልሃል። ስለዚህ ከዚህ ተነስተህ በቃ ቤተክርስቲያን ላይ ምንም ኮንፊደንስ አይኖርህም ማለት ነው። የምትቆምበት ነገር አይኖርህም። መጽሐፍ ቅዱስ ብቻ ትላላችሁ እናንተ ፕሮቴስታንቶች እናውቃለን። መጽሐፍ ቅዱስ እኮ ብቻውን እኮ ለሚቀበሉት ሰዎችም የጋራ መግባባት አልሆነም። የሚቀበሉት ሰዎች የተለያየ አርጊውመንት እያነሱ ይጣሉበታል። አንተ ስህተት ነህ፣ አንተ ክድሃል፣ አንተ ጠፍተሃል፣ አንተ አልጠፋህም፣ ያንተ ትምህርት ያጋንንት ነው አይደለም ይባባሉበታል። አንድን መጽሐፍ ቅዱስ ይዘው ሰዎች ማለት ነው። ስለዚህ ለቤተ ክርስቲያን ለምትባለዋ ስብስብ ቤተ ክርስቲያን በእውነት ልትሰበሰብ ትችላለች ወይ? እንደ ቤተ ክርስቲያን ካውንስል ራሱ ጽንሰ ሐሳቡ እሱ ነው። ትችላለች ቤተክርስቲያን እንደ ቤተክርስቲያን መሰብሰብ ብለን ክሌም የምናደርግ ከሆነ ግን ለዚያ ቸርች በቃ ፈጽሞ የማይሳሳት መሆን ኢንፋሊብል መሆን ኦቶሪቲ ካልተሰጣት ከዛ ተነስተ በቃ ፋሊብል ነው የሚሳሳቱ ሰዎች ስብስብ ነው ብለህ ከተነሳህ ትምህርቷንም እንደዛው ነው። በቃ በዝቅ አድርገህ ነው ማየት ያለብህ። ለዶክትሪኗ በኢኩሜኒካል ካውንስሎች ለተወሰኑ ዶክትሪኖች ትምህርቶች ሁሉ ምንም አይነት ባይንዲንግ የሆነ ሁሉንም ሰው እንዲቀበለው የሚያስገድድ ኦቶሪቲ ልሰጥ አችልም ማለት ነው። ምክንያቱም ቀድመህ የሚሳሳቱ ሰዎች ስብስብ ነው ብለህ ስለበየንክ ማለት ነው። እና አስቸጋሪ የሚያደርገው ቤተክርስቲያን አሰቸርች ዲፊኒሽኗ የሚሳሳቱ ሰዎች ስብስብ ናቸው። ቤተክርስቲያን ራሱ ቤተክርስቲያን ማለት ግሩፕ ኦፍ ፋሊብል ፒፕል ግሩፕ ኦፍ ዊክ ፒፕል ነው እንደ ዲፋይን የምናደርጋት የክርስቶስ አካል የመንፈስ ቅዱስ ማደሪያ ክርስቶስ እስከ ዓለም ፍጻሜ ድረስ በመካከሏ ያለ ሁና ሳለ
የሚሳሳቱ ሰዎች ስብስብ ብቻ አድርገን በይናት አንችልም። ቤተክርስቲያንን እንደ ቤተክርስቲያን ማኒፌስት ስታረግ፣ እንደ ቸርች ማኒፌስት ስታረግ ዝም ብሎ የተራ የሚሳሳቱ ሰዎች ስብስብ አይደለችም። መንፈስ ቅዱስም አለ፣ ጌታም አለ፣ በመካከሉ ኃይል አለ። እሱን ኃይል አብረን ማድረግ አለብን። ግን ያንን ኢሚቴት የሚያደርጉ ሰዎች አሉ ወይ? አሉ። 100ም ሆነ 50ም ሆነ እየተሰበሰቡ ቁጥራቸው አይወስንም። ቤተክርስቲያንን ሪፕሬዘንት አደረግን ብለው ሊያረጉ ይችላሉ። ግለሰቦችም ክሌም ሊያረጉት ይችላሉ። ግለሰቦች ክሌም ስላረጉት ግን እውነተኛው ነገር የለም ማለት አይደለም ነው። ቤተክርስቲያን በዚህ ፓወር በዚህ ኃይል ሪፕሬዘንት ልትደረግ አትችልም ማለት አይደለም። የሆኑ ሰዎች አበላሽተው ክሌም አደረጉት ማለት ይገባናል፣ ያ ኦቶሪቲ ያ ስታተስ ለኛ ይገባል ብለው ወሰዱት ማለት ነገሩ የለም ወደሚል አይወስድም ለማለት ነው። ስለዚህ ለምሳሌ ለኒቂያ እኔ አሁን ለኒቂያ እሱን እሰጣለሁ ምን ላለመቀበል የኒቂያን ጉባኤ ኢኩሜኒካል ካውንስል አይደለም ቤተክርስቲያንን ሪፕሬዘንት አያደርግም ብዬ ላለመቀበል ምክንያት የለኝም። እሱን ከተቀበልኩ ሲጀመር ክርስትናው ወርልድ ራሱ በአጠቃላይ ተቀብሎታል በቃ። ስለዚህ የክርስትናው ዓለም በአጠቃላይ እሱን ተቀብሎ እኔ አልቀበልም ብል ዘኢንታየር ቸርች ተሳስታለች፣ እኔ ትክክል ነኝ እያልኩ ነው ማለት ነው። ቤተክርስቲያን ተሳሳታለች በአጠቃላይ እኔ በቀር እያልኩ ነው ማለት ነው። ከኔ በቀር ሌሎቹ ተሳስተዋል የሚል ድምዳሜ ላይ እየደረስኩ ሲሆን ስለሆነ ያ አውቶማቲካሊ እኔን ስህተት ያደርገኛል ማለት ነው። ስለዚህ ይሄ ኢኩሜኒካል ካውንስል ነው ብዬ ከተቀበልኩ ኒቂያን በቃ ኦቶሪቲውን በሙሉ መቀበል አለብኝ ማለት ነው የወሰነውን። ካልሆነ ግን ግሩፕ ኦፍ ቫሉብል ፒፕል፣ ግሩፕ ኦፍ ዊክ ፒፕል ከእውቀት የሚቀራቸው የተለያየ ኢንቴንሽን ያላቸው ደካማ ሰዎች ናቸው የተሰበሰቡ። መንፈስ ቅዱስ በመካከላቸው ሊኖር ይችላል፣ ግን መንፈስ ቅዱስም ተሳሳችነታቸውን አልወሰደም። ስለዚህ የተሳሳቱ ሰዎች ስብስብ የወሰነው ውሳኔ ነው ብሎ ከዚህ ከተነሳ አንድ ሰው የኒቂያን ጉባኤ እንዲቀበል ባይንድ ልታረገው የምችልበት ምንም ኦቶሪቲ አለ ብዬ አላምንም። ካለ አንተ የሆነ ሀሳብ ስጥና ቢበቃን ይሻላል፣ ሰርኩላር እንዳይሆን ትንሽ እንዳይራዘም እንትን እናደርግበታለን። መምህር ቴንኪው አመሰግናለሁ። አክቹሊ አሁን ያነሱት ነገር እኔ ሎጂካል የሆነ ኢንፈረንስ ነበር የጠየቀበኩት፣ ግን ደግሞ እንደዛ የምናደርግ ከሆነ የሚመጣውን ኮንሲኩዌንስ ነው ያስረዱን ማለት ነው። ኮንሲኩዌንሱንም እሱንም አንድ በአንድ ማንሳት እንችላለን። እሱን ለማንሳት ልሞክር። የመጀመሪያው ነገር አንድ ሰው የቤተክርስቲያን ኢንፋሊቢሊቲ ካልተቀበለ መጽሐፍ ቅዱሱ ላይ ቆሞ ራሱ ለመግባባት ይቸገራል። ምክንያቱም አንዱን ያንተ ትምህርት አጋንንታዊ ነው እየተባባለ ስለሆነ በዛ መንገድ እየሄድን ኦልሬዲ ቤተክርስቲያንን ባለስልጣንነት ወር የማይሳሳት ባለስልጣንነት አይሳሳትነት ክሌም ማድረግ አንችልም የሚል ሐሳብ ነው የተነሳው አንዱ ማለት ነው። ግን ደግሞ ይሄ እኮ ኢቭን የካውንስልን ኢኩሜኒካልነት እና ደግሞ እኔ ነኝ ኢኩሜኒካል የሚለውን ሐሳብ የያዙ ሰዎች አስቀድመው ያደረጉት ነገር ነው። ካውንስሉ ላይም እኮ ያልተግባቡ ሰዎች አሉ። እሺ መጽሐፍ ቅዱሱ ላይ አለመግባባት መጽሐፍ ቅዱስ ብቻ ስህተት አድርጎ የቸርችን ኢንፋሊቢሊቲ እንትን ሊሰራ ሜክ ሊያደርግ አይችልም። ምክንያቱ ደግሞ ምን መሰሎት? ካውንስሉ ላይ ራሱ ካውንስል ላይ የተጋጩ ሰዎች ራሱ አንዱ ያንዱን የውሻና የወንበዴ ሲለው ነበር። አይተውታል። ስለዚህ የውሻና የወንበዴ ሲባባል የነበረው ሶላ ስክሪፕቹራን የሚቀበል ነው እስካልተባለና ያን ክሌም እስካልወሰድን ድረስ ኢቭን ካውንስልን ተቀብሎ ኢንፋሊቢሊቲን ክሌም አድርጎ ራሱ ኢቭን ካውንስሎች ላይ መጣላት አለ። ኢቭን ካውንስሎች ላይ መጋጨት አለ በዛ ደረጃ ማለት ነው። ስለዚህ የሆነ ቦታ ላይ የሆነ ነገር ይዘን መጣላታችን፣ መጋጨታችን፣ የሆነ ክርክር መነሳቱ በራሱ ሶላ ስክሪፕቹራን ስህተት የሚያደርገው ከሆነ የቸርችን ኢንፋሊቢሊቲ ትክክል ሊያደርገው አይችልም ነው። ስለዚህ ይሄ የመጀመሪያው ነገር ነው። ሁለተኛው ፖይንት ደግሞ የካውንስሎችን ኢንፋሊቢሊቲ የምንለካበትን ያንን መስፈርት ያንን ማስረጃ ነው ከቅድም ጀምሮ ያንን ኢንፋሊብል ኢንተርፕሪተርነት የምናስቀምጥበትን ነው ደጋግሜ እየጠየቅኩኝ የነበረው ማለት ነው። መስፈርቱ ምንድን ነው? ኢንፋሊብል ለመባል መስፈርቱ ምንድን ነው? ካውንስሎች ኢኩሜኒካል ናቸው? አዎ ኢኩሜኒካል ናቸው። አንድ ሰው አልቀበልም አለ ይላል፣ እኛ መሀልም አሉ ይላል፣ ካውንስል ላይ አልቀበለው ምናምን ይላል። ስለዚህ አንተ በምን ስልጣን አልቀበልም አልከው ብዬ የቤተክርስቲያንን ስልጣን እኮ ኢንቮክ አደርጋለሁ። ይሲ ቅድም ያነሱት ነገር አለ። ቤተክርስቲያንን የፋሊብል ሰዎች ሊሳሳቱ የሚችሉ ሰዎች ስብስብ አድርገን ማየት የለብንም የሚል ሐሳብ አንስተዋል። ግን በተቃራኒው ስንመለከት ቤተክርስቲያን ሊሳሳቱ የማይችሉ ሰዎችም ስብስብ ደግሞ አይደለችም። ኦኬ ቤተክርስቲያን ሊሳሳቱ የማይችሉ ሰዎችም ስብስብ ግን አይደለችም። ሊሳሳቱ የሚችሉ ሰዎች ናቸው። ሲሰበሰቡ ግን የመጀመሪያው ጥያቄ ነበር። ካውንስሎችን ስናስብና ሲሰበሰቡ ኢኩሜኒካል ካውንስልን መንፈስ ቅዱስ ስለመራው ኢኩሜኒካል ካውንስልን መንፈስ ቅዱስ ስለመራው ኢንፋሊብል ነው። ሎካል ካውንስል ደግሞ ፋሊብል ነው የምንልበትን ያንን መስፈርት በምን አመጣ ነው ነበር የመጀመሪያው ጥያቄ። ምክንያቱም ሁለቱንም መንፈስ ቅዱስ መርቷቸዋል። ግለሰብን መንፈስ ቅዱስ መርቶታል።
ግለሰብ ሲጽፍ መንፈስ ቅዱስ ይመራዋል። ሲሰብክ እኮ መንፈስ ቅዱስ ይመራዋል። ግን ደግሞ እንደዛም ሆኖ መንፈስ ቅዱስ የሚመራቸው ሆኖ ግን ሊሳሳቱ ይችላሉ። ስለዚህ ይሄ መንፈስ ቅዱስን መስደብም አይሆንም፣ እንደዚሁም ደግሞ የሆነን አካል ዲስግሬስ ማድረግም አይሆንም። ለምን ሲባል እኔ ለኢኩሜኒካል ካውንስልም መሆን አለበት የምለውን መምህር እርሶ የሚሰሙት እንትን የሚያደርጉት የሚስማሙት ነገር ቢኖር ግለሰብም ጭምር መንፈስ ቅዱስ ይመራዋል። ግን ደግሞ ግለሰብን ኢንፋሊብል አንለውም። ስለዚህ ሁለታችንም አንድ ግራውንድ ላይ መቆም እንችላለን። ያ ኮመን ግራውንድ ደግሞ መንፈስ ቅዱስ የሚመራቸው ግን ሊሳሳቱ የሚችሉ ፓርቲዎች አሉ የሚለው። ኦኬ። ስለዚህ ያንን ይዘን ነው ስለ ኢኩሜኒካል ካውንስል ማውራት ያለብን። ኢኩሜኒካል ካውንስልን ምን ለየው ከሌሎቹና ሌሎቹ መንፈስ ቅዱስ መርቷቸው ፋሊብል የሚሆኑበት፣ እሱ መንፈስ ቅዱስ መርቶት ደግሞ ኢንፋሊብል የሚሆኑበት። ስለዚህ አይሰራም። ሙግቱ በራሱ ለማይሰራ ይሆናል ማለት ነው። አሁን ኮሜንት ላይ እንዳስቀመጡት የመንፈስ ቅዱስ ምሪት ተስፋ የተሰጣት የመንፈስ ቅዱስ ማደሪያ ናት ብለዋል። ኦፍ ኮርስ የመንፈስ ቅዱስ ማደሪያ ግን እሷ ብቻ ናት እንዴ? ኢኩሜኒካል ካውንስል ብቻ ናት? ካውንስሎች በሎካል ደረጃ የመንፈስ ቅዱስ ማደሪያ መሆን አይችሉም እንዴ? ወይም ደግሞ ግለሰቦች በግለሰብ በኢንዲቪጁዋል ደረጃ የመንፈስ ቅዱስ ማደሪያ አይደሉም? ናቸው። ስለዚህ ደብል ስታንዳርድ ነው የሚሆነው። ማደሪያ ስለሆነ ሊሳሳት አይችልም ማለት ራሱ ሰውየው መንፈስ ቅዱስ ነው ከማለት እኩል ነው። ነገር ግን መንፈስ ቅዱስ ራሱ ማደሪያው አድርጎን የሚመራን ልንሳሳት ልንስት የምንችል መሆናችንን አውቆ ነው። እነዛ ሰዎች ሊሳሳቱ የሚችሉ ሰዎች ናቸው። ሲሰበሰቡ ሊሳሳቱ እንዳይችሉ ሊያደርጋቸው የሚችል ነገር ከግለሰብና ከሎካል ካውንስል ለይቶ ኢኩሜኒካሉን በዛ ደረጃ ሊያስቀምጥ የሚችል ሎጂካል ኢንፈረንስ ግን እስካሁን አላስቀምጠውልንም ነው። ስለዚህ ኢኩሜኒካል ካውንስልን እንደ ኢኩሜኒካል ካውንስል መቀበልና ኢኩሜኒካል ካውንስልን ኢንፋሊብል ነው ማለት ሁለት የተለያዩ ነገሮች ናቸው። ዛትስ ዋይ እናንተ ጋር ያሉትን ኢንፋሊብል ካውንስሎች ይዘው ወደ ኬልቄዶን ሲመጡ መንፈስ ቅዱስ የመራውና ኢኩሜኒካል ሲሉት ሌሎች አይ ኖ የኛው ካውንስል መንፈስ ቅዱስ አልመራውም የሚል የሚያስቀምጡበት ምክንያት እሱ። ስለዚህ ወደ መጀመሪያው አይዲያ ነው የምንመለሰው ማለት ነው። ኢንፋሊብል ኢንተርፕሪተር ነው አንድ ነገር ብለን ስናስቀምጥ ኢንፋሊብል ኢንተርፕሪተርነት ሰልፍ ፕሮክሌምድ ነው ወይም ደግሞ እኔ ነኝ ኢንፋሊብል ኢንተርፕሪተር ስላለች አንዲት ቤተክርስቲያን የሆነ ጉዳይ ነው እንጂ በዚህ ሰዓት ያሉ አብያተ ክርስቲያናትን በአንድነት የሚያስማማ የኢንፋሊብል ኢንተርፕሪተር መስፈርትም ሆነ ውጤት ማግኘት አንችልም። ስለዚህ ይሄ ደግሞ የሚያሳየው መስፈርቱን የግድ እንድንጠይቅ ያደርገናል። አሁን ሉክ የሚያሳየው መስፈርቱን የግድ እንድንጠይቅ ያደርገናል አልኩኝ እንጂ መምህር የሚያሳየው መስፈርቱ የለም ማለት ነው ወይ ደግሞ ኢንፋሊቢሊቲ የለም ማለት ነው አላልኩም። መስፈርቱን እንድንጠይቅ ያደርገናል። ያ መስፈርት ግን የለም። ሶስቱን ጉባኤያት ኢንፋሊብል ብሎ አራተኛው ፋሊብል ሊያደርግ የሚችል ወይም ደግሞ ሰባቱንም ኢንፋሊብል ሊያደርግ የሚችል ለሁሉም አብያተ ክርስቲያናት የሚሆን መስፈርት ግን የለም። መስፈርቱ ካልመጣ እስካሁን እየመጣ ስላልሆነ መስፈርቱ ካልመጣ ግን ምንድነው የሚሆነው? የቸርች ኢንፋሊቢሊቲ ጉዳይ የአብያተ ክርስቲያናቱ ሰልፍ ፕሮክሌም የራሳቸው ፕሮክላሜሽን ነው እንጂ የሚሆነው ኤክስተርናል በሆነ ስታንዳርድ እና ባላንስ የተቀመጠ አይደለም። በታሪክ ውስጥም በቤተ ክርስቲያን ውስጥም ፕሩቭ ልናደርገው የምንችለው ነገር አይሆንም ማለት ነው። ስለዚህ ይሄ መጀመሪያው። ስለዚህ እንደዚህ ላስቀምጥና እናብቃ። ቤተ ክርስቲያን ፋሊብል ናት ስንል ቤተ ክርስቲያን ስልጣን የላትም እያልን አይደለም። ሊሳሳቱ የሚችሉ ሆነው ግን ባለስልጣኖች ናቸው። ጉባኤያት፣ አብያተ ክርስቲያናት፣ ግለሰቦች፣ ኢቭን አፖስቶሊክ ፋደርስ ኢንዲቪጁዋሊ፣ የቤተክርስቲያን አባቶች ኢንዲቪጁዋሊ፣ የቤተክርስቲያን ካውንስሎች፣ እነዚህ ኢቭን ሎካል ካውንስሎች አይተው ከሆነ ከሎካል ካውንስሎችም ጭምር ነው ዶክትሪን የሚሰራው ብለው ፋዘር ታርስ ማለት ያስቀምጣሉ። ኦኬ። ስለዚህ ኢቭን ሎካል ካውንስሎችን ጨምሮ ባለስልጣኖች ናቸው እንላለን። እንደየደረጃቸው በስልጣን እናስቀምጣቸዋለን። ስለዚህ አንድ ያነሱት ግን አድሬስ መደረግ ያለበት መምህር ትክክለኛ ጥያቄ ነው። ይህን ጥያቄ ሳልመልስ ብቀር ትክክል አይሆንም። አንድ ሰው ተነስቶ ግን እነዚህን ሁሉ አልቀበልም ሊል ይችላል። በምን ትዳኘዋለህ? ኦፍኮርስ አንድ ሰው ተነስቶ እነዚህን ሁሉ አልቀበልም ሊል ይችላል። የምዳኘው ኢንፋሊብል በሆነ ባለስልጣን ብቻ አይደለም፣ ፋሊብል በሆኑ ባለስልጣኖችም ጭምር እዳኘዋለሁ። ባለስልጣን ነው ፋሊብል ነው ማለት ሊዳኝ አይችልም ማለት ስላልሆነ ማለት ነው። ስለዚህ እዳኘዋለሁ፣ ፋሊብል በሆነው ራሱ እዳኘዋለሁ። ምክንያቱም ሰውየው ለራሱ ኢንፋሊቢሊቲን እስካልወሰደ ድረስ ከሱ በፊት ያሉ ባለስልጣናትን ውድቅ ሊያደርግ የሚችልበት አግባብነት ያለው ማስረጃ ያስፈልገዋል። ስለዚህ ተመሳሳይ ጥያቄ ይጠይቃል። አንተ ባለስልጣን ሆነ ከአንተ በፊት የነበረው ባለስልጣን እሱ እንደተሳሳተ እስቲ ማስረጃ ይቅርታ ትቀጥላላችሁ። የሆነ ቦታ እየገባው ስለሆነ ነው ለወጣ ስለምችል ነው። አይ ሰርኩላር የሆነ ነገር ነው የሚነሳው ከግለሰቦች ከሆነ ግሩፕ ኦፍ ፒፕል ምናምን ተነስተን እኔ ደጋግሜ ያልኩት ከነሱ ተነስተን ኢኩሜኒካል ካውንስል የሚባል መንፈስ ቅዱስ ፐርፌክትሊ ሊመራው የሚችለው ጉባኤ ሊኖር አይችልም የሚለው ከፌለር የሚነሳ አርጊውመንት ነው የሚል ነው። አንደኛ። ሁለተኛ አድሬስ ያልተደረገ ነገር አለ። ስለዚህ ኢኩሜኒካል ካውንስሎች ኦቶሪቲ ያላቸው ግን ፋሊብል ነው ካልክ በኋላ ፋሊብል በሆነ ኦቶሪቲ ለመመራት ሰው ልታስገድድ አትችልም። ስለዚህ ማንኛውም የክርስቲያን ዶክትሪን ጥያቄ ምልክት ውስጥ ይገባል። እየሆነም ነው ፕራክቲካሊ የሚል አርጊውመንት ነው። እኔ ለወጣ ስለሆነ ያው እንትን ማለት ትችላላችሁ። ደግሞ ደጋግሞ የሚነሳው ጥያቄ አድሬስ ስለማይደረግ ነው። እሱ ነው ባሉ ደህና ሆኖ የሆነ ቦታ እየገባው ስለሆነ ለወጣ ስለሆነ
እሺ መምህር እስካሉ ድረስ ይስሙ ነው ወጡ። እሺ አክቹሊ የፌሊየር ፕሮብሌምን ኦልሬዲ እንትን አድርጌያለሁ፣ አድሬስ አድርጌዋለሁ። እሱም ደግሞ ምንድነው ከታችም ካሉ መምህር እኔ ከፌሊየሪቲ ተነስቼ ወይም ደግሞ ሁለት ካውንስሎች እርስ በርስ ኢንፋሊብል ነህ አይደለህም የሚባል እንትን ክርክር አለባቸውና ኢንፋሊቢሊቲ የሚባል ነገር የለም የሚል አይነት ሙግት አልሰራም። በተአምር ልሰራ አልችልም። እንደዛ ምንድነው የማደርገው? እናንተ ሁለታችሁ ፋሊብል ነኝ አንዱ ደግሞ እኔ ነኝ ኢንፋሊብል ስትባባሉ ግን ምንድነው መስፈርታችሁ ሲባል መስፈርቱ የራሳችሁ ፕሮክሌም ሆኖ ያበቃል። አለቀ። ያ ፕሮክላሜሽን በውጫዊ መስፈርት እስካልተለካና ፕሩፍ እስካላደረገ ድረስ ግን አለቀ። ኢንፋሊቢሊቲ ለራሳችሁ መውሰድ አትችሉም። ቢኖር ራሱ መውሰድ አትችሉም። ካለ ግን በዛ ማብራ እንትን ውስጥ ነው በዛ ስታንዳርድ ውስጥ ለክተን ነው ማወቅ የምንችለው እንጂ እንደዚሁ ክሌም ማድረግ አንችልም የሚለው የኔ መጀመሪያው እንትን ማለት ነው። ስለዚህ ከዛ አንፃር የምወስደው ነው ነክተው እንድታልፍ እኔ ራሴ እስካሁን ስጠብቅ የነበረው የለየው ያንዱ ኢንፋሊብል የሆነው ያንዱ ደግሞ ያልሆነበት መለኪያው እሱ ከኔ ኢንፋሊብል ነው ለመባባል መለኪያ አድርጎ የተቀመጠና በዚህ ምክንያት ነው የሚባባልበት እስካሁን መስማት አልቻልኩም። መለኪያው ከሌለ ታዲያ እንዴት ነው አንዱን ኢንፋሊብልና ፋሊብል ተባብለው ነን አይደለም ሊባባሉ የሚችሉት? አንዱን ኢንፋሊብል ነህ አይደለም የሚባባሉት በምን ሚዛን ነው ታዲያ? በራስ ጫማ ቆሞ ከመሆን የዘለለ አረ እኔ አንተን ተሳስተሃል ልምልበት ኢንፋሊብል አይደለህም ስል ወይ ፋሊብል ነህ ስል መለኪያው ሚዛኑ የሚቀመጠው በዚህ ምክንያት ካልተባለ በራሱ ታዲያ ከራስ ፍላጎት ወይ ከራስ ከቆምንበት ጫማ ተነስተን ከኛ ሃይማኖት ከኛ እንትን ተነስቶ የሚወሰን አይደለም ወይ ለማለት ነው። እንድትነካው ብዬ ነው ቃል መለኪያ የለም ሚዛን የለም ነው አይደለም ለመባባል። አዎ እሱ እኮ ነው መለኪያው ነው የጠፋው። አሁን በኦሪየንታል እና በኢስተር በካቶሊክ እና በኦሪየንታል በካቶሊክ እና በኢስተር መካከል ኢንፋሊቢሊቲ ክሌም ሲደረግ ያ መለኪያ ስታንዳርድ መለኪያ ከሌለ ኢንፋሊቢሊቲን ክሌም ማድረግ አትችሉም። አለ የለም አይደለም ጥያቄው። አለ የለምማ በኋላ የሚመጣ ነገር ነው። እናንተ ግን ክሌም ማድረግ አትችሉም። ቢኖር ራሱ እናንተ ክሌም አታደርጉትም ነው። ክሌማንቶች አይደላችሁ። ምክንያቱም ስታንዳርድ የሆነ ማስረጃ የላችሁም። እናንተ ለመሆናችሁ ከሌሎች ተለይቶ የላችሁም እሱ። ስለዚህ አሁን ሙግቱን ከምን አንፃር ነው የሚወስዱት? ኦርቶዶክሳውያንም ካቶሊካውያንም ቤተክርስቲያን ተሳሳት ትችላለች ሲባል ቤተክርስቲያን ጠፍታለች፣ ቤተክርስቲያን ተሳሳት ትችላለች ሲባል በዓለም ደረጃ ያለች ቤተክርስቲያን ኦልሬዲ ተሳስታለችና ትክክለኛ ዶክትሪን የላትም። እንደዚሁም ኢንፋሊቢሊቲን ክሌም ስታደርጉ ለዛ ክሌማችሁ ስታንዳርድ የሆነ ማስረጃ የላችሁም ሲባል አይ ክሌሙ ራሱ የለም በዚህ ምክንያት ምናምን እያልን እየሞገትን እንደሆነ ነው የሚመስላቸው። እንደዛ አይደለም። ከዛ ጠለቅ ይላል። ክሌም ስታደርጉት ስታንዳርድ ከሌላችሁና ሁሉም ተስማምቶ ኦኬ አንተ ነህ የሚባባሉበት መንገድ ከሌለና አይ እኔ ነኝ ኢንፋሊብል ከዛ ይሄኛው የውሾች ነው ይሄኛው ጉባኤ ደግሞ የወንበዴዎች ነው መባባል ከተጀመረና በዛ ውስጥ የሚኖር ከሆነ ምን ለየው? መጽሐፍ ቅዱስን ብቻ ይዞ ያንተ አጋንንታዊ ነው የኔ ነው ትክክለኛ ከሚባባለው ምን ለየው? የሚለየው ለመከራከርና ለመጣላት የያዙት ማቴሪያል ነው። እነዚህ የያዙት ካውንስልን ነው፣ እነዚህ የያዙት መጽሐፍ ቅዱስን ነው። ስለዚህ ይሄ ለሙግታችን አስረጂ መሆን አይችልም። ለሙግታችን አስረጂ የሚሆን ነገር ምን አለ ሲባል ኢንፋሊቢሊቲን ወር ደግሞ ሊሳሳት የማይችል ስልጣንም በቤተ ክርስቲያንና በታሪክና በመጽሐፍ ቅዱስ ለማን ሰጣሉ? በቃ ስለዚህ ወደ ኦሪጂናል ሙግታችን ስንመጣ ቅድም እስቲ መፍትሄውን ነገርን ሲባል ስለነበር አንደኛ መጽሐፍ ቅዱስ ሊሳሳት የማይችል እስትንፋሰ እግዚአብሔር እንደሆነ ይታወቃል። ይሄ ማንም ሰው ይስማማል። ቤተ ክርስቲያንን ኢንፋሊብል ናት የሚል ሰው ኢንፋሊቢሊቲን ከየት አመጣ ተብሎ መጠየቅ አለበት። ከሁለተኛ ክፍለ ዘመን ጀምሮ ስለ ቤተ ክርስቲያን ሲወራ ነበር። ቤተ ክርስቲያን ኢንፋሊብል ናት ያለ ግን እሱ ብቻ ሳይሆን ቤተ ክርስቲያን ኢንፋሊብል ናት ሲል የትኛዋን ነው በዚህ በአንደኛው ክፍለ ዘመን ፕሪዲኬት ያደረገው የሚለው ጥያቄ መመለስ አለበት። የኔ ሲል አንድ ሰው ከሌሎች የለየህ ምንድነው ለሚለው ጥያቄ መልስ መስጠት አለበት። እሱን ሎኬት እስካላረገ ድረስ ሶላ ስክሪፕቸራን ለመቃወም መሞከር አደጋ አለ። ስለዚህ ቤተክርስቲያን ኦፍ ኮርስ ልትሳሳት ትችላለች። አባቶች ኦፍ ኮርስ ሊሳሳቱ ይችላሉ። ካውንስሎች ኦፍ ኮርስ ሊሳሳቱ ይችላሉ። ነገር ግን የማይሳሳት አንድ ባለስልጣን አለ፣ መጽሐፍ ቅዱስ። ስለዚህ አንድ ክሌም ሲነሳ ካንተ በፊት ማን አመነ የሚል ጥያቄ ይቀርብለታል። ሰውየው ያመነውን ያቀርባል። ያመነ ከሌለ ደግሞ የሱ ከዚህ በፊት ካመኑት ከካውንስል፣ ከቤተክርስቲያን ታሪክ፣ ከአባቶች
በተቃራኒ እንዴት እንደቆመ እናስረዳዋለን። ሎጂካሊ እናስረዳዋለን። በዛ መንገድ እናስረዳዋለን። እንደ ቃሉ ቆመን ደግሞ ቃሉ ላይ የመጨረሻ ዳኛችን አድርገን ደግሞ በሱ እናስረዳዋለን። that is how sola scriptura works። በቃ አለቀ። ስለዚህ that's why we are Protestants proudly Protestant ሆነን የምንኖርበት ትልቁ ምክንያቱም በቃ ሌላ እንትን የለንም። መጽሐፍ ቅዱስ የመጨረሻው ባለስልጣናችን። ሄደን መጽሐፍ ቅዱስ ውስጥ ነው የምናርፈው። ሄደን መጽሐፍ ቅዱስ ውስጥ ነው የምንደበቀው። በቃ መደበቂያችን ነው፣ አምባችን። ስለዚህ ያ ደግሞ ለምንድን ነው ሲባል እስትንፋሰ እግዚአብሔር ነው። የእግዚአብሔር እስትንፋስ ነው፣ ቲዮኒስቶስ ነው። አለቀ። ስለዚህ ከዚህ የበለጠ መደበቂያ ከየት እናምጣ? በቃ መደበቂያችን እሱ። ኦኬ፣ ከዚህ የበለጠ ዳኛ ከየት እናምጣ? ምንም በቃ ሌላ የለም። የእግዚአብሔር ቃል ነው መደበቂያችን። ስለዚህ እዛ ላይ ሄደን እኛ የሌሎችን ስልጣን እንጠይቃለን፣ የሌሎችን ስልጣን እንገመግማለን እንጂ ሁሉንም ባለስልጣን አድርገን ጨርሰን ከዛ በኋላ ማስረጃ ሲባል ላካ ያደርገንም ማለት ነው። መጽሐፍ ቅዱስ ፋሊብል ነው እስካላለ ድረስ አንድ ሰው ወይም ደግሞ ኢንፋሊብል የሆነችው የሱ ቤተክርስቲያን መሆኗን እስካላስረዳ ድረስ ሶላ ስክሪፕቹራ መቃወም በጣም ከባድ ነው የሚሆንበት ማለት ነው። ሶ that's how I put ሶላ ስክሪፕቹራ። thank you ስፒሮስ አስገቡኝ እያለ ነው። ሎኬት ካላረገ ግን ባናወራ ጥሩ ነው። ግን ግባ ካስገቡ ይገባል፣ ግን ችግር የለውም ይገባል። ሰላም ብያለሁ። ቃልዬ ታይት ሶልዬ መምህር በረከት ስለገቡ ምንም ሀሳብ መስጠት አልፈለኩም። በመሀል እኛ ሶላ ስክሪፕቹራ በማለታችን ምን ያጣነው ነገር አለ? እነሱ ደግሞ ሶላ ስክሪፕቹራ ባለማለታቸው የገባው በጣም ብዙ ነገር ስላለ ከዛ ሁሉ መዳናችንን ያ ሁሉ የሰቆቃ ትምህርት ከትናንት እስከ ባለፈው እስከምንሰማበት ከታቦት እስከ በአካል ይሄዳል እስከ ማለት አይነት መጽሐፍቶች ገብቶ ሃይማኖት ከመበጥበጥ ውጪ ምን ያተረፉት ነገር አለ? መጽሐፍ ቅዱስ ብቻ ነው የበላይ ባለማለታቸው የተጎዱት ነገር ስላለ ከሰሞኑ ትምህርት ጋር ብታነሱ ደስ ይለኛል። ቀጥሉ። ስፒሪዬ ቆይ ሞዴሬተሩ የኔ ፕራይቬት ስለሆነ ነው ማላስገባ። ሌሎቹ እስኪመጡ ትንሽ ደቂቃ ስጠን፣ ወይ ደግሞ ሶሪቲ ከሰማይ ታስገባለች። በጣም ደስ የሚል ውጤታማ የሆነ ዲስከሽን ነው ያደረጋችሁት። ቃሌ ጠዋት ያነሳናቸው ጥያቄዎች በቃ እነዚህ ናቸውና በጥሩ ሁኔታ ነው። በተለይ ሌሎችን ከ66ቱ ውጪ ያሉትን መጽሐፍ አሁንም መመዘን መብቱ እንዳለን አሁንም ያለችዋ ቤተክርስቲያን ባለችበት ደረጃ ማንኛውንም የበፊቶቹ ካውንስሎች መጽሐፍትን እንደደረደሩት ከነናይዝ እንዳደረጉት አይተን በእግዚአብሔር ቃል መዝነን ይሄን እቀበላለሁ አልቀበልም ማለት ወደሚችልበት ፖይንት ላይ ነው የመጣችሁት። ሰሞኑን ይሄ ክርክር ሙግት ስላለ ማለት ነው። እና አሁንም አውቶሪቲው አለን። በቃ ጀሮም እንደዚህ ብለዋል ወስኗል፣ አትናሽ ይሄ መጽሐፍ ነው ይሄ መጽሐፍ አይደለም ማለት በቻለበት ደረጃ አሁንም መጽሐፍ ቅዱስን ስለሆነ ዲስከስ ያደረጉት እነሱም ከመጽሐፍ ቅዱስ ተነስተው ዲስከስ ማድረግ ከቻሉ እኛም ደግሞ ከዛ ተነስተን ዲስከስ የማድረግ አውቶሪቲ ይኖረናል የሚል ነገር ተነስቶ ነበርና ጠዋት ስፒሮስም ወደ ኢስት ሄደ፣ እንትናም ደግሞ ጸሎትም ወደ ኦሪየንታል መጣ፣ ጆሲ ገብተ ደግሞ ወደ ካቶሊክ ሄደ። እኛ ደግሞ አለን እንግዲህ እና የትኛውን እንመደብ የሚል ትልቅ ክርክር ተነስቶ ነበረ። በጣም ሲሪየስሊ ስከታተል ነበር። በጣም ቆንጆ ውይይት ነው የተደረገው። ጥሩ መልሶችም ተሰጥተዋል። እዚህ ላይ ምንም የምንጨምረው ነገር የለም። በቃ ታንኪዩ ለማለት ነው። ቀጥሉ። እሺ ጋይስ ተባረኩ። መልካም ጊዜ ይሁንላችሁ። ኔክስት ደግሞ እንገናኛለን። ተባረኩ። ሶሪቲ ሰላም ብያለሁ። ሌሎቻችሁንም በስማት ሰላም ብያለሁ። ተባረክ ቃልዬ፣ በጣም መልካም ጊዜ ነበረን።